ነው ይሄን ያክል? ወይ ድንቹን ትግጡታላችሁ ምንድነው ያን ያራው እንደሱ ነጭ እንዳልሰካብሽ ድብት ብለው ነው እንጂ ይታያሉ። ከኔ ነገር ምን ታረግ ነው? አሁን መደብደቡ መንገድ ላይ ምን ያደርጋል? እጂ አልፈኝና ደረሽ ብቻ እኔ ዘንድሮም በዚህ ጎጆ ሊከርም ነው። ይሄን ከርሱን ሲሞላ ኖራል። ይከርሳ አይዳም ጤደምስ እንዱ ምኑን ወለድው? ወይ ምን አገባኝ እኔ ስለ መሬት ስለ እርሻ ስለ ምን ይመለከተኛል? ልመጣስል ቆም ልስራሽ ልጣትሽ ይቅራ ልመጣስል ልስራሽ ስራ የኛ ወይዘሮ መጣሽ በቃ ልሱ አገነፋፉ ይሄ ገንፎ ነው የሚሆነው ከነጠለው ቀረ ወይ ደሃ መሆነ ለልጆችሽ ለነዚያ እኔ እረዳሻለሁ ችግር የለውም። ለዚህ ግን እንዴው እኔ ባንገቴ ገመድ ቢገባ አሁን እዚህ አንቺ ሀብት ንብረት አለ ብለሽ ነው የምታወሪው? እንዴት አይ እንጂ ጥርቅ አርገሽ ብትበይ ጃል ተጠርተሽ ሯጥ ለጅብ ምሯት ሰለች ትግዘውሉ ካንተ ጋር ስሮጥ ሳሩርት ስከተክት ስሰብር ነው። አሁን ግን ስትታለኝ እየሰማኝ ነው። አንገትከን አትልባ እየሰማኝ ነው። አሁን ይሄን ያክል ሳሩርቶ የነበረ ላንድ ለእቴ ልጅ ነው። አሁን ሆኖ እሺ ብለ ያንተ መተዳደሪያ ምን አለ? ሲልገር ሞልቶኛል። ምን አለ? ቤት አለኝ። ቤት ስትል የቆመ ቤት? አዎ። በሩ ግርግዳው ያለቀ ቤት? አዎ፣ በደንብ ያለቀ ቤት ነው። ቆይ የተለሰነ ጭቃው ተውክ እንደዚህ የተለጠፈ? ኧረ ጭቃ ቤት አይደለም። በደንብ በሲሚንቶ የተገረፈ ቤት ነው። ግርፍ ነው። ሙሉ እቃውን ያሟላ ቤት ነው። በሲሚንቶ የተሰራ ቤት አለ እያልክ ነው? አዎ፣ በደንብ የተሰራ ሙሉ እቃውን ያሟላ ቤት ነው ያለኝ። እዚህ ሞጫችን ጋር ያለው አፋፉ ጋር ያለው ቤት እኮ የኔ ነው። እዚታች በሲሚንቶ የተሰራ ያንተ ቤት ነው? አዎ፣ የኔ ሰራሁት ቤት ነው። እኔ ያንን ሳዲዝ እንዴት ነው ላግባም? እኔስ ባቦሉም ደርሳለሁ አላልኩኝ። ዝም ብዬ እንደው ሳላይሽ ሰንብቼ ልጠይቅሽ ብዬ እኮ ነው የመጣሁ። እንኳን ተሻለኩ። አሁንም እንደው በጎሽን ሰነበትሽ? ደህና ነኝ። አሁንማ ተሽሎኝ ወይ መስዬ እስቲ ኧረ ተመስገን ነው። አሁን ወዝሽ ሁላ ጨብ ብሎ የጠቆረ ሁላ ከላልቶ በተና እኮ ነው አሟቸው የነበረ ኖሮ እውነት ለታሪክ እናቴ ታሪክ ናት ይችስ እናቴ እንዴ ይዘን ስሙን ታልገው ጋር ተመሳስልሽ መደንገጤ ለሊቱ ያለ እንደሆነ ያጥሩም በአብ የኛ ቤት ነው የኛ ጉድ ማለት እንዴ በእንጂ ደነገጥኩ። አርፌያለሁ። እስኪ የመጣሽበትን የደረሽበትን ቡና ምን ላርግኝ እኮ የደነገጥኩበት ነው አታማችባቸው። አሁን ተነስቶ ተቀምጠው እንዴ ያለ ተመስገን እልል ነው የሚያስብል እንጂ ተመስገን ነው። እሱማ ግን እንዴ እንግዲህ ልጆች የሰበሰብኳችሁ አንድ ነገር ላማከራችሁ ነው። ማለት ያው ነገሩን ጨርሼው አስቤበት አቅጀበ ጨርሼዋለሁ። ግን ስሙት ብዬ ነው። ስብሰባም አለው እንዴት መቤት እስኪ ዝም በይ አንቺ እግር ጥሎሻል። እንግዲህ አዳምጪ። እኔስ ተጠራኝ ነው የመጣው። ተጠርታችሁ ኖራል። እነሱ ተጠርተው ነው መጣው። መጠርቻቸው እና ልጅ አይደል እንዴት ነው አይጠራ? ምን መጣማ ይውልህ አበው። እንግዲህ እኔ በሰው የሰማሁት በሰው ያየሁት ነገር ቤታችን እንዲገባ አልፈልግም። ምን ያሱም ምንድነው ሰው በቁመነው ሳያመቻች ከዚህ ዓለም ሲለይ በመሬቱ ነው መቼም ሰው የሚያፋጨው። እኔ እንድታስወቅሽኝም አልፈልግም። በቃ ምን ብለን እናስወቅሻለን? አመት ሀብት ንብረት ላይ ክፍፍል ላይ እንትን ማለታችሁ ይቀራል። እና እኔ ደግሞ በቁመኔ ነው አስተካክዬ ከሞትኩ መሞት ያለብኝ በቁመኔ አስተካክዬ እስካለውም ድረስ ተጠቀምበታለሁ። ከሞትኩም ደግሞ ድርሻችሁ ይዛችሁ እንድትቀመጡ ነው የምፈልግ። ያንቺ ወይ ሰሞን ምን ሆነሽ ነው ሞት የምትየ ምን ቅጥቃጤ ቅጥቅጥሻለሽ? አልሞትም እንደው ነገሩን ነው እንጻማለህ። ጥሩ እየሰማኝ ነው ዘውዱ። እኔም አንድ ሁለት ብር ያወጥቼ ብሸጥ እንዳንተ አይነት ህንጻ 1.6 ገነባለሁ። እየሰማኝ ነው አይደል? አዎ እየሰማኝ። እኔን ያክል የምጨነቅ ግን ለእቴ ልጅ ነው። የእቴ ልጅ ግን ከልብ ትወዳታለህ? የእቴ ልጅ ከልብ ትወዳታለህ ወይ? ኧረ በደንብ ነው የምወዳት። እስከ ህይወቴ ፍጻሜ ድረስ ነው የምወዳት። እሷም እንደዚህ የምትሰቀኝ ይኸውልህ ዘውዱ ስማኝ እኔን ያክል ሳሮጥ ስደበድብ የነበረ አንድ የትልጅ ስለሆነ ስለምትቆጭ ነው ስለምትቆረቆረኝ ነው። እየሰማኝ ነው አይደል? አዎ። ስለዚህ ከዚህ በኋላ እሷን ሽማግሌ ሳትልክ በወጉ በማረጉ ሳይሆን ከሷ ጋር እንዳላይ የምትወዳት ከልብ ከሆነ ሽማግሌ ልከህ
አግብተህ ትወስዳለህ። ፈቀዱልኝ ማለት ነው። ፈቀድኩ ሰለችኝ። እኔም እኮ በዚህ እድሜ ካንተ ጋር ሩጫ ስንት ተለኝ። የሰፈራውን መሬት ላንተ ሰጥቻለሁ። ጎበዝ ነው። ያን እያረስክ እንደፈለገ አድርገህ ተጠቀምበት። ምን እኮ የማያሳስብሽ ነገር ነው እያሳስብሽ። አሁን እኛ ሶስት ልጆች እንዴት ነው የምንጣላ? ልጅ አይደለም ብዙ እሺ በል በቁመና ነው እንደዚህ ማለት ያለባቸው ተው እንጂ ይኸው አረዳውም አለ እዚህን ያለንበት አረዳው እናትሽ ልጅ ሰጥቻታለሁ። በሷ ላይ ነው አስታማም አደና እዚህ አድርሰኛለች። አገባችም ወለደችም ምንም ማለችም አረዳውን ሰጥቻታለሁ። ለሷ ተቀመጥበት። ኧረ ታዲያ እንዴት ነው ዋገቡን መሬት ይሄ ልጅ ብዙ ለፍቷል። ጎበዝ ነው፣ ታዛዥ ነው፣ ቅልጅ ነው። እንጀራውን እንደውም ከፍ ያርግለት። ዋገቡን መሬት ታውቋለህ፣ የማያመርተው ነገር የለም። ለሱ ሰጥቻለሁ። ዋታ ምን እያልሽ ነው? እንዴት ነው ነገሩ? እንዴት ሰው ይሰብሰብ፣ ሽማግሌም ይሰብሰብ፣ ወገንም ይምከር። አጠገቡ አልደርስ ሽማግሌ ሳልክ አጠገቡ አልደርስ አልኩ እኮ ሽማግሌ ልከህ በውብ ማረጉ ይዘመር ትችላለህ። ሽማግሌ ሳትል ግን ባገኝህ አሁን የመጨረሻችን ነው። ኧረ የለም እስካሁን ድረስ ይኸውልህ አንገናኝ። ከወደ እግርህ በነፍስ አልገባም ብዬ ከወደ ወገብህ ከወደ እጅ ነበር ማለት። አሁን ግን ጠቅልዬ ነው የማደርገው። ኧረ የለም አያገኙኝም። አሁን መርጥ ትችላለህ። ተው ኧረ ለሳምንት ውሃ ላይ ደርሰሽ ነብሮ አሁን እኔን ስታይ አንገትሽን ትደፊያለሽ። እየሰማሽ ነው? አሁን ደስ አለሽ አይደል? ፍቃዱን አገኘሽ። ያልኩትን ሰምተሻል። ይሰሚ ቀና ብለሽ ሽማግሌ ሳይልክ ካገኘሁሽ ከሱ ጋር አንቺንም እንደሱ ነው አንቺ ተምጥልሽ። ላንቺ ብዬ ነው የኛ ያክል ስሩ አጥሙ እንግዲህ ከዚህ ወጣት ጋር ከዚህ ጠብደል ጋር ምሮጥበት እድሜ ነው። እንዴ ግን ቆይ ምን አይነት ነው አንቺ? እንዴ ተመቶ ማይሰም እንዴ ብትቅ ማይልት ባንድ ጥሩነቱ ልስቁም ነገር አለው። እሺ እየሰማሽ ነው? አሁን ሸሸቴ ለምጣ በቃልሽ ነው ግጭ እዚህ ስራ ስር ይመካከር። እንዴት ያለ ነገር ነው? ተመሬት አንስቶ ተነስቶ ዝም ብሎ መሬትን ካ ማለት ምንድነው? ወንዴት በገዛ መሬት ሄደው ማንን ነው የምሰብስበው? ተይ ኋላ ይመከርበት በይ ነኝ ኮነገር ምዘከር መሬት ወይ ነው ነቤት ቡናው አልቋል። እልቅስ ሂድና ያየሽን ጥሪልኝ። ትፈልጋታለሁ መመክራታለሁ። ሂድና ያየሽን ጥሪልኝ። እኔ ሰደለው ግን እስተመመጣ ድረስ አደራ በቅጥ አርጋችሁ ጨራርሳችሁ ታቆዩኝ። በገዛ መሬት ሄደው እኔ ኋላ ዋይ ለሊስ ብያለሁ። እኔ ተናገርኩኝ። አው አደራ እስተመመጣ አንድ ነገር እንዳይሆን በርጅን ማጠር ያታሎ ጥሪልኝ። ይኸውልሽ እንዬ ምን እኔ አሁን ምንሽ እኔ አንቺ መኖርሽ ብቻ ነው ለኛ የሚያስፈልገው። የሀብት ንብረት የሚባለው ነገር እኛን ምንም ሊያጣለን አይችልም። ጉድናት እንደው ታምር እኮ ነው መቼም እንደው እዚህ ቤት እኮ የሚደረገው ነገር እንደው ታለም ስንድ እንደው ተባረክ ይሙች እንደው እድሜ ይስጥሽ እንደው ተዚህ ታዲባሩ እዚህ እንደው ተመንደሩ አንጣሽ እንደው ሰባትኖር ዛሬ ቤት ተመጣጣን ነበር የእናቴ አባታችን ቤት ተዘግቶ እንባችንን ፈንጥቀን ተመርጭ ምን ነበር እና በየፊናችሁ ተበተናችሁ እናንተማ በየትዳራችሁ እቺ ሴትዮ ባትኖር ዛሬ ምን ይሆን ነበር? ይሄን የመሰለ ድግስ እናት ይሄን የመሰለ አሁንም ያለች ነው የሚመስለኝ እናት ቸኮል ሙይልኝ ሙይው ታቸከር ሙይውማ ታጉለጠለ እንዴ ዘመናዊ ተኮራት እንዴ ተቀጣ ተከተለው ሸጋ ነው እንዴ ማር እጄን ከትልሽ እሞችለት ዋግ ዝም ብለሽ ተጭ አረጫ ነው አጣሽም አረጫ የሚሻልሽ ትሁን ያየሽ ሁለናም ያየሽ ማይማ ለምትል እዚያ ተጎርጉዳ ምን እያደረግሽ ነው? ያ ሊጥላቀትን ማህበር ደርሶብኝ ቤተሰቡን ማህበር
አንቺ እንዳትቀሪ ረዲት ያደለው ግምስ መሬት ይሰጣል ያከፋፍላል። አንቺ እዚህ የማንንም ማሞራ ሰብስበሽ ታበያለሽ። ግምስ ዋ ጉድ አደረገችን እኮ ያቺ ሴትዮ ያቂሽ ማነታ እታበ እናታ እንዴት ምን ሆነች? ኧረ እናቴ ምንም የምታረገው ነገር አላት እናቴ። ለማን የሰጠች ግምስ መሬት? አይድረስ እኮ ነው። አንቺ ደግሞ ዝም ብለሽ ይሆነሻል። ማጊያዝ ነፍስሽ ማጊያዝ የለም። ምንድነው ወጅና ያጌሽን ጠርተሻት ነው ተሎ ብለሽ በአረንጓዴ ደብተር አድርጌ ልሰጣቸው ነው እኔ ያለች። እንደውም እናቴ መሬቷን እንዳለ እና ምን ሆነች እሷ? አመናት። እኔ ምን አውቄላት ምን አል እኔ እኮ እነስታስ ድረስ በተጠቀም ለማን ነው የምትሰጠው? ለልጅ ወይ ናት። ባድማውን ቤቱ ያለበትን ለዚያሽ ለታሪክ ነው አለኝ። ዝም ብዬ አዳመጥኩ። እግር ጥሎኝ ነው። ይሄንንም እኮ የሰማውን የልሞት እንጂ አልተጠርተሽም። ሮአተለግብ ምን ታረጊ ታጃለሽ? እነሱ እንዴ ታታላዲሽ አይታችም እንዴ ፀሐዩም ጠጭ እንጂ ከብቶችንም አሰማራርቼ በቁጣ ደራርኩ ቤት ቆይ እንጂ ታገርሰሽ እንጂ እሷምር ካልወሰድሽ ብለኝ አጠርፈኝ ነው። ቆይ ብርና ካላልተሻት እንጂ ቶሎ ነኝ ታምር ቶሎ ነኝ አንቺ ቶሎ ነኝ ዋንቻ አረግ እንዴ ያረግ እንዴ አጋንቻለሽ ተድሮም ሰው ትወጃለሽ። በይኔ ናችሁ እንዴ እውነቴን ነው። እዚያ በበይዳ ገር ተቀምጬ እንዴት አልጠፋሽም እንዴ ኋላ እናውራት ትቅመስ እንዴ ስብስብ ብላችሁ አጫውቱኝ። እንዴ እናንተ እኔ ናፈቃችሁኝ። አሁን የበለው ተታምር ቤት በልቼ ነው የመጣው። እሺ ዋንቻ አረግ እሺ ለልሽ እናቴ ልጅ ወጡን አሁን ደግሞ ለዚያ ለአባው ደግሞ ያ የምኑን መሬት ነው የታችኛውን ያ ድርቆሽ ያለበትን ያንን መሬት የሰፈራው ይኸውልሽ ደህና መሬት ነበር አጊ ሰጠችው እና ረፈች እፋ ገቡን እሺ ያጌሾ የሚያበቅለውን አገዳ የሚያበቅለውን ያለምለሙን መሬት ተበጋስተ ክረምት የሚያበቅለውን ያንን መሬት አውቀው የለ አሁን ያንን የምትተረትሪ ለማን ሰጠችው ነው? ለማን ሰጠው? ጥሩ ነው ያጊሽ። እስቲ እንዲው ገመችን የልሙት ለማን ሰጠችው? ለበልኝው አሁን ሰጠችው። እንዴው ሰጠችው። አሁን ራ እንዲው ጉድ አልኩ እንዲው የልሙት እንዲው ሌላ እኮ ይቅር ለበልኝው እንዲው ውሃ ገቡን መሬት ምን ለልጇ ብትሰጠው እና ምን ታረገኝ ነው? እኔን ሰጣ ተጨረሰኝ በላይ አሁን ጥሪያት የምትልሽ ምን ልታረገኝ ነው? ኧረ በደብተር አድርጌ ያጌሽን ይዤ በደብተር አድርጌ ነው የምሰጣቸው ነው ያለኝ። ነይ እንደማ ለቀምስ በደብተር ሊሰራ አሁን ልቤን መታረገኝ እንዲው የታጌ ነገር አለ ሳልጨረስ አልቀርም ነው የምትልሰጥኝ። ቆይማ ስንዘረፍ አለ ንቆይ ሌላ ይቅር ለልጆቿ ሲሆን እንዲው ነይ ውሃውን ቆስቆሽበት ነይማ አች መሬት እኔስ በሰሞን ቆይ ማሽናኔስ እንዲውም ቀጥቅጦኛል። አች በሰሞን አሁን እንግዲህ ወደላ ሰው በማናገር ነው የሚል ስትደራጅዋት እና ምን ሲቀጠቀጠሽ ሄደሽ መሬቱ እንዳታከፋፍል ብትነግሪያት አስከርም እንዴው ታይ ወዲ አሁን የመሸቀኛ አበለኛው ነው ምን እንደሆነ አርግሽ እንደው ጠርቅ አርግሽ ብትበይ አንቺ ዝም ብላሽ ይያርግሽ ያከማ ጠርቅ አርጎ መብላት ነው ተስላችሁ ነው እንጂ ለናችሁ ሰላሙን እንደተወረሽ ደስ ይበልሽ አረግ መጣች ደስ ይበልሽ ተኮደ አሜላ እሺ ደህና ነህ? ቁጭ በል ወር ዘውሩ ደህና ነህ? እንዴት ነው ከብቶ ቤቱ ስራው ምኑ ሁሉ ደህና ነው? እልሽ እናቴ እንዲህ ነው እንጂ እህት ወንድም አንድ ላይ ስብስብ ብሎ ሲበላ ሲጠጣ ይሄን የመሰለ ደስታውን የት ይገኛል? ዛሬማ እነሱ ያሉ ባካል የመሰለኝ አንቺ እኮ ብቻሽን ተደግሶ የምትጠሪበትን ሰዓት ይቆየ በተደገሰበት በዘመድ ማህበሩ ዛሬ እኮ የዘመድ ማህበር ነው። ሙሉ ዘመድ እዚህ ነው አለ። አሁን እንደው ሄደግ የበላ እየጠጣ እኛ ቁርጠኞች ቀረን። እኔም ይሄን ሰምቼ የመጣው ታምር ደውላ የዘመድ ማህበር አለ የኔ ተዘመዳ ዘመዱ ጋርም ተጫውተሽ እንድትሄጂ ቤትሽም አልቋል ተጠናቋል ነይው ስትለኝ እንደው ደስታው ፍንድቅ አደረገኝ። ወተይ ከእናንተ ስትገናኝ እውነቴን ነው እጅ ነይ እስቲ ኧረ አንቺ ሴትዮ ሹራ እኔስ እንደውም አሁን እኮ እንደው ምን ሆነች ብዬ ብለህ ለካንስ ነገራችሁ ሌላ ነው። እንደው ደግሞ ምንድን የሰማሁ ደግሞ አደራሽ ነው አሁን የምትሰሪው ስራ ይሁን ጥሩ ነው። እንዴት ነው ላበለኝው አሁን ውሃ ገቡን መሬት የምትሰጪው አሁን ምንድነው ምን ሰርቶ ነው ምን አድርጎ ነው ለሱ ደግሞ ውሃ ገብ መሬት የሚሰጥ እና ብሰጠው ምን ሰርቶ ነው ማለት ምንድነው? እና ምንድነው እሱ በማን ላይ ነው ያለው?
በማን ላይ የምትሆኝ እኮ እናቴ ባዲያ ነው ማሻ ነው። ልጆችሽ አሉ ተሰጠሽ ለልጆችሽ ስጭ። ከዚያ ነፍ ሲል ደግሞ በቃ እንጠገብን ታሉ እኛኛለን አሳልፈሽ ባዳ ተበያየሽ ባልወልዶም ልጅ ነው የክፉ ቀኔ ነው። በሱ ላይ ነው ቆታም የተነሳው በሱ ላይ ምንድነው ማላውቅልኝ እንዴት ገንዘቡን ብሎ ነው ስራውን የሚሰራ ይች ልጅ እያለ ዛሬ ይች ሞታ ልጅ እዚህ ተቀምጣ ለሷ ስጫት ምልክ ሰጠው እኮ እንደውም ድርሻን ሰጥቻለሁ እና ባዶ ደረቅ ባድማ ምን ያደርግላታል እዚህ ልጅ ተበጋስተ መሬት ተስተበጋስተ ክረምት ድረስ የሚያበቅለው መሬት ተቀምጦ ይች ልጅ ባዶ ባድማ ምን ያደርግላታል ባዶ ጎጆ ይበቃታል ስታገባ ሄዳ ትገባ የለ ተቆርጭ ተነጣጣ እዚሁ ታገባለች ነው እናቷ ቤት ላይ የትም አትሄድም አይናለም ይኸውልሽ ያይሽኝ አሁን የፈለኩሽ ሌላው መሬቱ ምን ያበቃ ነገር ነው አንቺ የፈለኩሽ የና አረንጓዴውን ደብተር አንቺ በየቢሮ በየምን ሄደሽ እንድታስፈጽሚልኝ አላስፈጽምም አንቺ ታውቂያለሽ ተሰው ጋር ገቡባለሽ ብዬ ነው ባውቅስ እንዲህ ያለ ነገር መሬት ሲባክንኝ ለባከነ መሬት ደብተር አውጡ ብዬ ምንም የማስኬደው ነገር የለኝም ተፈለግሽ ለልጆችሽ ስጭ ለሱ እኔ እጄን አልነክርም ልጅ ነው እኮ በሰጠለው ልጆች አለየውም አይሆንም እዚህ ቤት እንደው ባዲያ የሚባል ነገር አይገባም በቃ የለፋበትን ህልም ታለሽ ስጪውና ሄድ እንዲያውም ጭራሽ ውሃ ግብ መሬት ሰጠሽ ልጅ ወልዶ እዚያ ተቀምጦ ሊኖር ላይ ባይኒ አሁንም የወረደ ነው እንዲያው ሰጠዋለሁ የለኝም እንጂ ቢኖርኝ ሰጠዋለሁ እንዲያው ማን ነው ግን እንዲያው ይሄንን እንዲህ ብሎ የመከረሽ ግን ማንም ራሴ ፈልጌ አሁን እንዲያው እኔ ህትወኝ አሁን አንቺ አይ እንጂ እንዲያው እዚህ ስብስብ ብላችሁ ማማራችሁ አሁንም እኔ ራሱ ሂጅ ለባሌ እነግራለሁ እዚያ ያለውን ስራዬን አስተካክዬ እመጣለሁ በቃ ቤቴን አሳይታኛለች አሁን ታምር እዚህ ጋር ስመጣ እንዲያው በእናንተ ላይ እንዴት አምሮበታል ቤት በስማ አሁን ልጆችን ባሌን ይዛለሁ መጥቼ እቤቴ ቁጭ እላለሁ ከእናንተ መሀል እዚህ ቡና ያነጣጣለሁ ጠልያን እንዲያው ምኑ ስለምን ቤት የምታወሪ ስለየትኛው ቤት የምታወሪ ስለየትኛው ቤት አዎ የትኛው ቤት ነው የምታወሪ ቤቴ ምንድን ነው ዘውዱ እንዴት ምን ስተተናገርኩ እንዴት እየላኩልህ የተሰራው ቤት ነው ምንድን ነው የላክሽልኝ አይ እኮ እንትን ነው እኮ አሁን አንቺ እኮ አወዛገብሽ አረግሰውን ይልሽ እንዴት ነው አሁን አንቺ ኑሮሽን ዝም ብለሽ እዛው ቀጥ ብለሽ በለመድሽው ቦታ በለመድሽው ሀገር ለምን አትመሪም ለምን እዚህ መምጣት አስፈለገሽ አንደኛ ያው የለመድሽ ይሻልሻል ስራሽንም ምንሽንም አታነኳኩሪው አጉላት ለካኪ ነው ልክ ነሽ ግን እኔ ደግሞ እዛ የባይድ ኑሮ መረረኝ ተሰው ሀገር እኔ ከእናንተ ጋር እዚህ መጠጋጋት ነው የምፈልገው ልጆቼ ከእናንተ ጋር ፍቅር አይተው እንዲያድጉ እንዲወጡ ነው የምፈልገው አዎ የሰው ሀገር ኑሮ ያስጠላል በቃ ቢበላ ቢጠጣ አያመሰግንሽም ባዳ ነው እኔ ከእናንተ ጋር ምን ቤት አይደለሽ የምትኖሪበት ትሰሚኛለሽ እየላኩ የተሰራው ቤት እኮ አለ የኔ ዘውዱ እንዴት ረሳ ወይ ለኔ ምንድን ልከልሽኛል ሰትዩ ስሚያ ታጥፍ ዝምብልሽ በከንቱ ነገር ዘውዱ ደህና ነህ እንዴት ዛሬ በደህና ነው አንቺ ደቅሽ እንጂ ደህና ነትሽንማ እንዴት በየወሩ ለስሜንቷ ለምን እያልሽ እንደው በሰው ሀገር ለምን ትኖሪያለሽ አባታችን ባድማ ላይ ይሰራልሽ ብር አስቀምጠሽ ምን ያደርጋል የሰው ሀገር ኑሮ አይመርሽም ወይ ላኪ ስትለኝ በየወሩ ያለኝን በሰው ሀገር እየተሰቃየሁ ተሆዴ እየቀነስኩ እየራበኝ እየጠመኝ ከነ ልጆች ቤት ማረፊያ ነው ብዬ እኮ ብዙ ነገር እየተቸገርኩ እኮ ልኬልሃለሁ ዘውዱ ጭራሽ እንደውም ቤት የሚሰራ ገንዘብ አንቺ ልከሽ ማለት ነው አንቺ ልከሽ የተቀበልኩሽ አይደል ነው ነገሩ ነው ማለት አትክሩኝ እኔ እውነቴን ነው የተናገርኩት ጭራሽ ካዲ ያላችሁ ዝም አልኩሽ አይበቃሽም እንዴት አሁን እዚህ አንቺ ሀብት ንብረት አለ ብለሽ ነው የምታወሪ አዎ ሰባራ ቁልፍ የለሽም እንዴው ሙት ወቃሽ ሆንኩ እንጂ እንዴው አይና ለምን ራሷ አታውቅም ራሷ ወድቃ እናንተንም ትጥላችኋለች ትለኝ ነበር ይኸው ራስሽ ወድቀሽ እኛንም ጣልሽን እኛ አልወደኩም የወደኩ መስሎሽ እንዴ አልወደኩም እኔ አሁን በወለደችበት አንቺ ተወለድሽ አየርነት ወዲህ ጉርጉር አየሽ ምንድነው ያለበት አሁን እየተከራከርሽ ነው እንዴት የልጅ እኮ ያስወቅሰኛል ነገ ተነጎዳ ያስወቅሰኛል ምንድነው የገባበት እኮ በገንዘብ ነው የገባ እንጂ አሁን እንዴው ማን ቢወልድ ማን አሁን እንዴው እሱ ልጅ ሊባል ነው ታይ ነው ግን ታይ አይናለም ይኸውልሽ ልጁ እንደልፋቱ ገንዘብ አላገኘም በከፍሎም እኮ ይረባ አይደለም ኧረ ተይ ታበግም ተይ አሁንም የጎረጥ ነው እኔ አሁን የጎረጥ እኮ ነው የሚይኝ ስመጣ ራሱ ስንቴ ነው የሚገላምጠኝ እኔ አሁን የሞት ልጅ ተቀምጬ ግን ወን ባዴ ብለው ያን ውሃ ገብ መሬት እኔ የሞት ልጅ ተቀምጬ ወን ባዴ ብለው እኔ እንዲያውም ልጁ ሳያው ኮከብ የማይገጣገጥም አልወደውም ልጁን ሴፎ መሳይ ነው ነገረኛ ነው ልጁ ቀዶ ነው ተባቶዶት እኮ የወደድኩት እኔ ነኝ ያወረስኩት እኔ ነኝ አንቺ እንኳን ወረሽው አንቺ ተነገረ ቀደም እንዴው አውራሽ ይሆንሽ እንዴው አሁን ምንድነሽ ቆይ አለሽ በህይወት ባካላለሽ ምንድነው አሁን እየቦጫጨቁ መስጠት ምን ነው ቢቀመጥስ መሬቱ
ሌላ ጊዜ ተመካክረንበት ምን ብለን ሽማግሌ ተሰብስቦ እኛም ተመካክረንበት ትሰጫለሽ። እኔ በቁመንያ ነው መስጠት ኋላ እንዲፋጁም እንዲጣሉም አልፈልግም። ይሄ ልጅም ሲያገለግለኝ ኖሯል እንዲወቅሰኝም አልፈልግም። ታግዥኝ እንደሆነ ማላገፈነ ስሚ፣ እኛ ደግሞ ናፍቀንሽ እኛን ልታይ የመጣሽ መስሎናል። ለካ የአባቴን ገንዘብ አካፍሉኝ ብለሽ ነው የመጣሽ። ናፍቃችሁኛል። በጣም ነው የምወዳችሁ። ናፍቆት አለብኝ። ግን ደግሞ ሳየው ቤቴን እዚህ እናንተን ሰብስብ ብላችሁ ሳያችሁ ደግሞ ለመኖር ጓጓሁኝ። የሰው ሀገር ኑሮ በቀኝ። እኔ የእናቴን ባድማ የአባቴን ባድማ አላልኩም። እየላኩ እኮ እሱ እኮ ነው በገንዛጁ ላኪ ይሰራልሽ አልከኝ፣ ላኩኝ። አሁን ምንድነው ችግሩ? እኔ ተሰማያለሽ አይደል? ይኸውልሽ ይሄን አዲስ ቤታችሁ ከሆነ ማለት ነው እኔ ጠበር ግፍ ይላቤን ጠበር ግፍሮት ቤት ነው። ኧረ ዘውዱ ምንድነው ሐሳብህ? እኔ ግልጽ አልሆነልኝም። ምን ያስከፋችሁ ነገር አለ? ምንም የለም። ይኸውልሽ እዚህ ያንቺ መሬትም ሆነ ቤትም ሆነ ምንም ነገር የለሽም። አባታችን ሲሞት የተናዘዘልን ለኛ ለአራታችን ነው። ያንቺ ልጅ አለኝ ብሎ ሁሉ ሲያወራ ኧረ ቆይ እስኪ ተያት። ኧረ እኔ ወንድ ልጅ ተቀምጦ ማን ሴት ናት ባድማ ይዛ የምትቀመጥ? እኛ በየጥሻው ተሸጉጠን አንቺ ማንሽ ባድማ የምትይሽ? እኔ ባድማ ሊያዝ አላልኩም። ራሱ እኮ ነው ላኪ ገንዘብ ባድማው ላይ ይሰራልሽ ሲለኝ ገንዘቤን ጠብ አድርጌ ላኩኝ። ማማሩ ያ ቤት እውነቴን ነው። እኔ ከእናንተ ጋር ነው ወስኛለሁ። ደጋሚ አትናገሪ። ምንም የላክሽው ገንዘብ የሚሄድ የተሰራ ቤትም የለም ነው የምልሽ። ስሚኝ ሐረግ የኔ እናት አንድ ነገር ልንገርሽ አይደል? አንቺ ማንሽ ሐረግ ያሉሽ ልጅ እንዲሁ ዝም ብለሽ ደርሰሽ ህይወታችንን ኑራችን አትበጥበጭ። ከነገረ ቀደም አባታችን የተናዘዘ ለአራቱ ነው። ባድማውም ለአራቱ እንደሆነ የታወቀ ነው። አንቺ ዛሬ መጣሽ ያ የተሰራው ቤት የኔ ነው የምትይ መቼ ላክሽው ነው? ሲቀጥል ዘውዱን እንደዚህ ብሎ ሲያወራም ሰምተን አናውቅ። አይወልሽ እዚህ ሀብትም ንብረት የለሽም። ጭራሽ ግረብሽን ነው ለታምሽን የመጣሽ ያለብሽን ሀብትና ንብረት ሌላ ቦታ ፈልጊ። ኧረ ያረብሽም እናንተ ሰው የጠመኝ ተሰማያለሽ? ከዚህ በላይ ተወሪን እንግነትሽን ጨርሽና በምትጅበት ነው ትችላለሽ። ያፈርቱን ጠብቆ ህርጣ ሰምኛለሽ። አረሳተን ደሽም ጠላሽም ማቄ ጨርሳት እዚህ ሀብት ንብረት ሰባራቆት ራሱ ይልሽ ይበቃል። ፍቅሬ ነው የሚሻል ለልጆችሽ ለእነዚያ እኔ እረዳሻለሁ፣ ችግር የለውም። ለዚህ ግን እንዲያው እኔ በአንገቴ ገመድ ቢገባ እጄን አልነክርም ብዬሻለሁ። አልረዳም ደግሞ ባደና አስገባና እንትከላችን ቤታችንን እንትከላለን። አይደለም ልጄ ነው ተክላማ ሄደለ ታየው እንጂ ምን ታውቃለህ? ሴረኛ ቁጭ በል እናቴ ቁጭ በል ነይ አንቺ ነይ ልጅ ነይ ተነሽ ልጅ ማርገር ዛግላዝ እንግዲህ ምን እድሜ ልኳን ትላዝናለች። እዚህ መጀመሪያ ያዛችሁትን መሬት በቅጡ አርጉት። ደግሞ የሰው ቁጭ በል ደህና ነህ መጣህ ደህና ነህ ታለመይሽ ምን ዝም ብላ ነው ታውቆ የለኛም ቢታምን የሆነ ነገር እንትን ብለን አልስማማ ብለን በዚያ ነው እንጂ ደህና ነን። አይዞህ ተቀያየረችብኝ እንዴ? አራቷ ማባዲ ታውቃት የለ ቷ እንዴ ናት። ቆይ እንጂ አበው ምን ሆነ እንደ የለጎመ ምን ሆንሽ? ምን ሆንሽ? ዝም ብለሽ ታዳምጥ ቆይታ የመጣ ምን ሆነ ነው? ምን እንድልፈልገሽ ነበር? ሶስተኛ ልጅ መሬት ሲካፈል ምንድነው? ሶስተኛ ልጅ እንዴት ሳይካፈል ይኖር ነበር? ታንተና ታሪክ ውጭ ሌላ ልጅ ምን አለ? ባይጨክን ወንድም ያል ነው አለመወለዱ ነው። መቼ የመጣ ወንድም ነው? ይኸውልሽ ንጹህ ባይጨክን ከእናቴ ሆድ ባይወጣም ወንድሜ ማለት ነው። ስለዚህ ከዚህ በኋላ ወንድሜ እንደሆነ አስበሽ። እንደው ምን አይነቱ ነህ ግን? እንደው ያምሃል እንዴት? ጤነኛ አይደለህ? ቆይ የባይጨክን መሬት መካፈል ነው እንደዚህ የሚያንገበግብሽ? እንዴት የሚያንገበግበኝ? ከመቼ ወዲህ ነው ያበለኛ መሬት ተቆርሶ የሚሰጥ? እንግዲህ ከመቼ ወዲህም ባይሆን እኛ ቤት ይጀምራል። እንደው ቤተ ሙሉት እንዴት ተነክራችሁ ወጣችሁ? ምን እንደው ተነዚያ ተነመ ቤት እንኳን ትንሽ በላያት ቢሰጣችሁ። ቆይ አንቺ ምን መሬት አምጥተሽ ነው እንደሚያንገበግብሽ? የትኛውን ሀብትሽ አምጥተሽ ነው? መሬት ያላመጣው እንደሆነስ የእሱ ሀገቡ መሬት ተሰጥቶ ያንተ ሰፈራ መሬት ሲሰጠሽ በዚያ ላይ ተዚያ ያነሰ ደግሞ የእሱ ቆርሼ ሰጠዋለሁ ጨምረዋለሁ የምትል አንተ ልጅ ስንወልድ ነገ ተነገ ወዲያ ልጆቻችን አንተ ሊግጡ ነው ባለው መሬት ይኖራሉ። ከዛ ውጭ ግን በየትኛው መሬት ሁልጊዜ ያ በቆሎ ሁልጊዜ ያስ እንደሚያመርት መሬት አንተ ጤፍ አትበለም? ከሱም ግማሹን ቆርጬ ሰጠዋለሁ። አይገርምሽም? በዚህ ነው የምትገረሚ? ይኸውልሽ ንጹህ እንደው ሌላ ልትሰጠው? አዎ አርፈሽ ትኖሪ ከሆነ አርፈሽ ነው። አልኖርም። እንዴት የምኖር? እንግዲያውስ መሄድ ትችያለሽ። እንደው ቆይ ከመቼ ወዲህ ነው አንቺ እንደዚህ ሀብት ወዳድ ይሆንሽ? አቦ ግን አውቀኸዋል? የተፈጠረው ነገር አውቀኸዋል? በደንብ ነው እንጂ የማውቀው። አንተ እኮ ልጅ ነህ፣ ትልቅ ልጅ እኮ ነህ። ለአንተ የሚገባህ እኮ ውሃ ገቡ መሬት ነው ወይም ባድማው መሬት ነው። ና እያገረም በልኝ። ኧረ ምን እንሰራለን እንግዲህ በላን ጠጣን። ምን ቆየን አይደለም ምን ከዚህ በኋላ በል ተመለስ አንተ። ትንሽ ብትቆዩ ምን ኧረ ምን እንሰራለን?
ኧረ በምን የተገኘውን ቀማምሰናል። ምን ገብተንበት የማናውቀው ቤት አደረከው አንድየው ዋ ምን ቀመሳችሁ? ምን ጨው ነው አፋችሁ ብትሞቱ? አንተ ምን ኧረ አይ እሱ ባሉ ደግሞ ምን አንተ ሁሌ እንደደገስክ አይደለም። ምን የዛሬው አልሆነም እንጂ ሁሌ እንደደገስክ ነው እኮ። እሱማ ነው ዛሬ ቀርመችም ይኸውልህ፣ እሷ እኮ ሌላ ጉዳይ ነበራት። እንደው ቆይ ትንሽ ቆይ፣ ምን ችግር አለ? እንደው እርግጠኛ እስከ 12 ሰዓት እስከ 13 ሰዓት ትመጣለች። እሱ ባሉ እንደው ዋቆነን ኧረ እንደው በል እንግዲህ በል በወጣ ይተካ በል ያው እንግዲህ መችስ በል ደህና ሁን። እሺ በልሽ በል እሺ በል ሂድ ግባ በል እሺ ማተህድማ ዝም ብለህ በሉ በል ፀሐይ ነው ምች እንዳያገኝህ አንተ በሉማ እኮ ቀረ ምን አይነት ነገር ነው አደረሃል አንተ እንደው ይሄን ማህበር እንዲፋጭው ያስቀርዋል። ይኸውልሽ ንጹህ ያቺ ትንሽ ልጅ እንኳን ዛሬ ያን ሸንኮራና ያን ቡና ስትካፈል አንተ ቁጭ ብለህ ሌላም እጨምራለሁ። እንደው ትንሽ አይገባህም? ትዳር መሆኑ ቤት መሆኑን አረሳው። ትዳር ቤት ቢሆንስ እና ወንድሜን ትቼ ልካፈል ነበር የፈለግሽ? ምንድነው እሱ እህል ሊሰጥ ይችላል። ተመቾ ዲነ ለሎሌ መሬት ተቆርጦ የሚሰጥ ለዚያው መዋገብ ሎሌ አይደለም። ሎሌ እንድትዩ አልፈልግም እለዋለሁ። እንግዲያውስ እንደዛ ከሆነ ከዛሬ ጀምረሽ መሄድ ትቻለሽ። እንዴት እንሄዳለን? ነው አይደል የምትፈልጊው? ትዳር አይደል ደህናይትን ስንት ደረጃ ምድርሽ ልጅ አምጥተህ እዚያ ታበከርከኝ ወዲያ መሄድ ትቻለሽ። አለድም ስንት ደረጃ ምድርሽ? ያቺ መሬት ታመጣታለህ። ስንት ደረጃ ምድርሽ? እኔ ላይ መጥተሽ መስሎኝ እንደዚህ ተንጠራርተሽ የምትኖር በእኔ ሀረሁማ አኮሰስከኝ። እንደገና ታንተ ላይ እንዲህ ዝቅ እንጂ ከፍ አላልኩኝ። ቆይ እኔ የምልሽ ግን እናት ያኔ ታማል ጋር ስትወድቅ አንድ ጣሳ ውሃ ጠልቀሽ ሰጠሻታል? አንድ ጣሳ ውሃ ጠልቀሽ ሰጠሻታል? ይሄ በቃ አንቀባርር ያኖራችሁ አጥቢ ሰውነታችሁ ልብሳችሁን አጥቢ ያኖራችሁ። ለምን እንኳን ቤታችሁ ቤት ለምን አምጥቻ ልይዛችሁ? ሀብት ንብረቱ እንዳለ ታላወቅሽ የለም መንከባከቡ የለም። ለእናንተ ሀብት ሌላው ባዶ ሲቆረቆርለት አንተ ልጁ ምን ታርግ? ያረግሽውን ነው የተሰጠሽ። ይሄን ይቀርብልሃል ትበላለህ። ሌላ ማሰብ የለም። ይኸውልሽ ንጹህ ይሄንንም ያደረገችው እናቴ ናት። ያንቺ እናትና አባት ምን ሰጠውኛል? ምን ይዘሽ መጣሽ ነው እንደዚህ የምትጮህ? ምንስ ላምጣ እስካገባኝ ድረስ ትዳሬ ቤት አይደለ ባሌ ስለሆንክ በቃ ያለህን ነገር ታመጣለህ፣ ትሰራለህ፣ እንኖራለን። መሄድ ትችያለሽ። ያቺ መሬት አትምጣ እንጂ ልባርክ ምለቅ እንዳይመስልህ። በዋዜማው ደረሰ ጫማ እንትን በዋዜማው ጀምራችሁ ነው እንደው የዘመድ ወጉ በዋዜማ ሲሆን ነው። የዋናው ዕለትማ ሁሉም ይመጣል ማህበርተኛው ሁሉ ማን ብሎ ዛሬ ዝክቶ እንደዚህ ምን እኔማ ተመልሼም አልመጣም። ለምኑ በእጅ በእግሬ ገብቶ እኮ ነው ና ጠጅ ካልጠጣ ብሎ እኮ ነው የጠራ። ደግሞ ጠጅ ነው አሉ የተስሉ እንዴት ወይ አንተ እንዲህ ቀልድ እንዲህ ጠጣ ነበር። ከዓመት አንድ ቀን ከጠላ ከነጠላው ቀረ ወይ ደሃ መሆነ አንተ የማይሆንለትን ዝም ብሎ መዘባረቅ መጥራትስ ምን አመጣ? ኧረ በጠላው ነገር እንደው ዋናው ማህበሩ ላይ ያረ እንደው በሆነልህ አደራ እንደው ባዶ እንደው ተዋረድ አደራ እንደው የሚያሳዝን ነገር ነው። በል ባይሆን ከጉበኑ ምራቅ ብለን እዛው እንመው። መቼም ማማታችን አልቀረም እንዲህ አይነት ጊጤ ሰርቶ እንጂ ያንዚህም እኮ አንተ እኮ ነህ። ተው ይሄ ልጅ ተዋል ፈሰስ ነው እንደው ጭብጥ የለውም። ማህበሩ ላይ አስገቡኝ ብሎ ሰው ሲልክ ተው እባክህ ይቅርብን ብዬ ብለህ ችግር የለውም ብላ ዛሬ ነገ ምናፈር አያበል እስቲ እኮ ምን አለ መሰለህ የማያዛልቅ ማህበር በጠጅ ይጀምራል እና እሱም ገና ሳይንትን ሳይል ጠጅ ነው ከዋዜማው ጀምራችሁ ጠጅ መጣችሁ እንድትጠጡ። እኔ ራሱ እኮ እንደሚገርምህ ለምን ማልቀምሽ እንደው በቃ እንትን ሲለኝ ደሞ አልበላህም ብሎ ቅር ይሏል ብዬ መጥቼ በሚጥሚጣ ገሽሬው በልና እንሂድ ቤት ቡና ላስፈራል እንጂ አይደለም። ያ ቡናዬ እኔ ሰንጀት ተቆርጧል። አንተ ሚጥሚጣ እንደዚህ ነው እንዴ? ጠጅ አስቤ ስለበጣው ነው ሚጥሚጣው እንዲህ ያረጋኝ አይደለም። አሁን ነገስ አሁን የነገው እንደው ማህበሩስ የሚወጣ ይመስላል እውነት እንደው በዚህ ሁኔታ እንደው ቤት አሁን ቡቅር ምናምን የተቦቀረ ይመስላል በዚህ አይነቱ ሁኔታ። እኔ እንደው ገረሙ እንዲህ አትበለኝ እንጂ ተወግቻለሁ። ወቅቱ ነው ይላክ ሰውየው እንደው ጥላ የለው ደግሞ ቆይ ይላል። ምን ላረግ ደግሞ ቆይ ለመቆላት ነው ሌላ ምን ታረጋለህ? ምራቅን ይዋጥ ምናሴን እኮ ሰነሰለው እኮ ደግሞ ሚጥሚጣውም ሆን ብሎ ነው መሰል ይሄንን ያዝ ከየት አስመጥቶት ነው አንተ ማልቀስ አሁን እኔ እንዳልሆን ሚጥሚጣው አስጠላኝ። ደግሞ ጨው በዝቶበታል ሚጥሚጣው ራሱ አደረ ሚጥሚጣ እንኳን እንደው ይሄማ እንደውስ ኧረ እንደው ምን ሲገባ ብቻ አይደለም ያቃጥል ይሄ ነገር ይሄ ሰውዬ ሲገባ ብቻ አይመስለኝም የሚያቃጥል ዲዮቶ ይሄ ሰውዬ ቶ ነገር ነው የለን እኮ ያለሙር በይና መጣድ ይደማ አራ ሰው ይጣጣል ያለሙር አራ እንደምን አልካ እንዴት ነው ደህና ሆኖ አልኩ እንደምን አልካ ደህና ነኝ ደህና ሆኖ ወደ በረት የመጣ
ወደ በሩት የመጣ ወደ ቤት አትገባም ነበር። ያንን ልጅ እኮ አናገርኩት ያለሞ ያንን ልጅ እኮ አናገርኩት እና ምን አለ ቆጥ ወለሽ ልጅ ነው እኮ ልጅ እንዴታ እንዴት እንዴታ ምን መስለው ልጅ ነው እኮ ላፍ ያርገችው እሱማ ሸጋ ነው ለሸጋነቱማ ሸጋ ነው ሸጋ ነው ያለሞ ምን ሰማ ስትመጪ የተገረፈ ግርፍ ፎቅ ነገር የለም እዚህ መንገዳችን ላይ ያለው ቤት ጎዳናው ላይ ፎቅ ሲሚንቶ ነገር የተገረፈ ወደለው ቤት የሱ አውቆ ነው ሙቼው ሀብታም ነው። እኔ ከሚገርምሽ ሌላ ነገር መስሎኝ እንደው ዝም ብሎ ጨርቁ ሊጣል ዝም ብሎ ሰፈል መስሎኝ ያን ያክል ስቀጠቅጥ ያን ያክል ስደበድብ ያን ያክል ሳፍራጥተው ስቆይ እና እንዲሁ አሁን እሱ ነው የደበደበው እኔ ምን እንደዚህ መሆን መቻው ልጅሽም ንብርናት ወይ ተሎ ብላት ነግረኝ እንዴት ምን ብላ ትነግራለች? እሷማ እንዲህ ነው እንዲህ አይነት ነገር አለው አለው ብትለኝ ነገ ተጋብቶ ካመች ያገራውን አልተቆራረጥ ማለት ነገ እሱ ቤት ለመድን እግሬ ጥርጥር አይልም ያለው ልባሌ ነው እንዴ ቆቅ ነው ለበኔ ወጣ እሙት ሲሰኝ እኔ እኮ እንዴ ቆቅ በለኝ ምን ወጣ ነው ደግሞ አንቺ ምን ታውቂያለሽ? በእኔ በእንትኑ አወጣ ነው እንጂ ደግሞ አንቺ ደግሞ ምን አውቀሽ ነው ያን መጥቆጥ አንቺ የምታውቂው ነገር ደግሞ ምን በእኔ ወጣ ነው እንዴ ከመብላት ከመጠጣትና ከመስራት ውጪ ሌላ ብልጠት ምን አለሽ ነው መከራችን አንቺ ምን ታምር እንደው ያለ ወጥሯችን ዛሬ እንደው ምን ተዳገርኩ የምጂ ተደንቅሬ በሰው እንትን እንደው በሉ እንግዲህ ንሳ እያወጋለን ይኸውልህ እክሳለሁ ችግር የለውም የሆነ ይኸውልህ ጉዳይ ይዟት እኮ ነው በሉ እሺ አይ እንዲሁ ምን ታሳጥሩኝ ምን በአንድ እግሬ ታቁም እየተከበርኩ ሰው እንዴት ይሄን ያህል እንዴት ምን አልደርስልም ብሎ እኮ ነው እሱ ወገም ምናምን ያዳርስ ምን ጅንስ ሰሪ ነው የማንን ጎፈሬ ስታበጥሩ አሁን አንድ ወጥ ለመስራት ከከከከል ሽንኩርት ገና እንትን ለቃስ ይደርሳል ብለን እኮ እኛ እናፈርን እኮ አገስ በለው እንደው ቅር በለን ተው እንግዲህ ምን አንቺ እንኳን አትሽም ምንም በቃ ስጋ ተሸክም ስጋ ብቻ ምንም ነገር ቁም ነገር የለሽ እሙች እውነቴ ምን ተሰውነትሽ ክብደት ምን ጭንቅላትሽ ከበድ ቢል ምን አትበይ እናትሽ የተዳረኩስ አሁን ነው እኮ ወደች እኔንም እስቲ ንሽ ሳምና ነዳጅበት ላይ እኮ ድንገት ተመዘወጣች እስቲ ነገ እንዴት አርገን ኑ ምሳ እንብላ ቤቴ ያለ ተዘጋጅቷል ተብዬ ገና ከከከከ ቸራሽ ደምረን እኮ አረፍን ማብዬ አጂ በቃ ንሱ አገነፋፉ ይሄ ገንፎ ነው የሚሆነው ከዛች ላምጥጃ ማለት አንቺ ነሽ እናትሽ እዛ እግሯ ሰሚቀጥን ትዞራለች አንቺ ደግሞ ምን በኔ ብትወጡ በኔ በእህቶቼ በአክስቶቼ ብትወጡ እኮ እስከዛሬ ስንግት ያለዘ እዚ አፍንጫ የሚሰብር ክክወጥ እዛ አፍንጫ የሚሰብር ጎመን ወጥ እዚ አፍንጫ የሚሰብር ድንች ወጥ ይሰራል እንደው አፍንጫም ሆነ እንደው ጥርስ የሚሰብር ወጥ ነው የምንሰራው እውነቴን ነው የምልህ አሁን እንደው በደቂቃ ይኸውልህ ጥርስሽን ካት አንቺ መደባለል ነው እንደ ዛሬ ነው ሲመለስ አይረስ ብቻ አይድረስ እንጂ እንትያያለን ከቴም እስከዚህ ይደርስ ወይ ድንቹን ትግጡታላችሁ ምንድነው ያን ያላው እንደሱ ድንች እኮ ሲላጥ እንደሱ እንነጋገር ከተባለ አኪ ተደና ሰው ጋር ሄዳ እንዴ ቆለስ ያለው የኛ ክል ሳባር የኛ ክል ሲደበድብ ኑር ያለው ልጅሽ ብልጥ ናት ጎበዝ ጀግና ነው ያገባት ያፈቀረች አሁን ተዘመዳ ዘመዱ ይላክ ጠቅላላ ዘመድ አቆርቆየ እኔ የሚያቅመን ከቻልኩኝ አንድ ፍሬላችን አለው ስሚኝ ድል አርገን ተሎ እንዳረ ይሄ ልጅ ካመለጣት ይሄ ድል ካመለጣት ሌላ ነገር የለም እኔ እኮ እንዲሁ ልጅትና ዝምተኛ ሆና እንዲሁ ለካ ሞያዋን በልቧን የምትሰራ አንቺ ላው ነይ ምጣዱን ጥጇለሁ እንደ ጌጤት ያሰነ እጅ ተሎ እንትን ተወራልሽ ነብራት ኩምት ይገርማል አንገቷ እንደተለከን ልቧን ነው መሰረ እንዲሁ አንተ ነህ እኮ እንዲሁ የጠየቃትን ሁሉ እያባረርክ እንደውሻ ይሄን ማምልጦ ነው እና መቆጣጠር የለብኝም ቢሆንም እየታየ ነው ጀርባው ምን አለው የሚባረርና ያንቺ ልጅ እኮ ልጅ ማለት ነው ሰለሞን ቢሆንስ ይሄ እኮ ሆነ አምልጦ ነበር እንዲሁ እንዳንተ ጌስ ቀልጥመህ ጥላ አሁን እሺ ታለ ልሱስ ታዲያ ነው እንጂ እንደውም ዱላ ፍቅር ያስይዛል ያን ያክል ባላፈራጥጠው ያን ያክል ባልቀጠቅጠው ኑሮ ተሎሽ ብለ አሁን እግሩን አመታትህ እንዴት ነው
ቀልጥመዋል። ልጁ ተመቶ የሚሰማሽ ይሆናል። ደህና ነው እንደው 10 ብትቀጠቅጪው ምንም አይሆንም። በነጋታው እያነኮፈ ነው የሚመጣ ነው እኮ እያነከሰ ቢሆን ያለማጣቱ ነው እያነከሰ ለማቀላበታለው ሙት ልክስ ይኸውልሽ እኔም በዚህ ታች ያለውን እናንተን ነግሬ አቆልቆይ የሚትን ተለዋቆልቆይ ነው ሲሰይታው ዛሬ እኮ ነገርኩሽ ሽማግሌ ልኮ ሊያገባት ነው። ከዚህ በኋላ ዱላ ምን አመጣው? እንደው ሌላም ሰው ቢሆን ተው ያመልጠናል። እንዴ ያለ ጥቅም ነገር ያመልጠናል። አትማታ ልክስታውን አጋጥሞናል። ነይ እንጂ ደህና ምቻ ነው ያገኘን። ምንም እኮ ምንም ይያዝላችሁ የሚጨበጣችሁ ጠፋኩ። ድንሽ ለመጣል ለመላጥ ስንት ሰዓት? 9 ሰዓት እየተነሳችሁ ይሄን ከኩል ለመጣል ስንት ነው? 11 ሰዓት እየተነሳችሁ ምን አይነት ግን ህሊና ነው ያላችሁ? ዝም ብላችሁ ምንም አይገዛኝ መድበልበል ብቻ ወየ መርዶ እንደሰማ ሰው አብይ ዛሬ አይደለ ሳይደርስብን የቀረ ከዚህ በፊት እንደዚህ አድርገን እናውቃለን። አብያት ምንም ተቁም ነገርሽም ተቁመትሽም ከንግግርሽም ምንም አይናደዱ ነው ይደርሳል። ዝቅ እንደው አይናደዱ አትበል። ምንም ማስተባበል አያስፈልግም። ግፊት ነው የሚይዘው። አይናደዱ ግን አንቺ ነሽ የገፋሽ። ልደፊ ነው እያንዳንድሽ ተሰብስብ እቺ ማይረቡ እና ምን ይጨንቁናቸው ያስባሉ። እንደው አይናዲስ እናንተ ምንድነው ስተወንዝራችሁበት ያድራችሁ? ድግስ አለ ተተባለ ቶሎ ያለው ከቁም ነገር እንዳትጨምራችሁ እዚህ ምንድነው እኔ የመጣው አሁን ሌሊት የለውበት እኔ ያን ነገር ነው እናንተ ካሬ በርበሬው ይባስ እናንተ ሰው በበርበሬ አቅምሶ መላክ በድግስ ቀን ውሃ ይጀልም ኧረ ውሃ ያርግሽ አንቺስ እንደው ስመለስ አይዘጋጅ ብቻ የኛ ወይዘሮ መጣሽ? እንዴት የኛ ወይዘሮ ምንድነው ደግሞ? እንደው ግን ምን አይተን እንደው ቤትሽ አይጠፈኝ? እንደው አንቺ ተይኝ። እንደው ዛሬ አትበይ አንቺ ደግሞ ምን ሆነህ ነው? እንግዳ ይዤ መጥቼ ምን እንዴት አሳፍሪኝ? ምን አጠደፈህ እንግዳ ይዘህ የምትመጣ? አሁን ነው ልብቄያለሁ። እንዴት የራሴ ስንት ጉዳይ ገጥሞኛል ባለ እንግዳ አሁን እና ልብቄያለሁ። ገና ጠላው ሳይበጠበጥ ምን ሳይወጥ ሳይሰራ እኔማ ወጎ ብዬ የኔ ሚስት የተሰናዳች የተጠናቀቀች ናት ብዬ ስቦረርስ እነደል ቆይቼ ጓደኞቼን ይዤ መምጣት ድንቹ አይኑ እንዳፈጠጠ ሽንኩርቱ አይኑ እንዳፈጠጠ ክኩ ገና እንዳይኑ እንዳፈጠጠ አዋረዳች። አትንጠራራ ዝም ብለህ እንደ ጥጃ አንካር ጫው ልሰወዱ ጓደኞች። አሁን እኔን እሱ አይደለም የሚያሳስበኝ እሱ ባለው ምን ያሳስበኝ? እንዴው ጅጤ ተሰራን እኮ ጅጤ ተሰራን እኮ አይን አለም ሆየ እንዴት ልጆቿን ሰብስባ ላበለኛው ሁሉ እንዴት መሬት ሰጠች አይደል? መሬት እዚህ እጀ ሰክሬ እንደመጣሁ መሬቱን እንዳለ ቁርስ አርጋ ውሃ ገቡን መሬት ላበለኛው ሰጣ። ተሷ ላይ አሁን ሙግት ቆይቼ እንደመጣሁ እና የኩ ያጊሽ እና ጥሩ ሐሳብ ነው እንጂ ምን ያነድ እንዴት ነው ጥሩ ሐሳብ ነው? ላበለኛው ክረምት ተበጋ የሚያመርት መሬት ላበለኛው ምን ችግር አለው? ምን ችግርም አለው? ከምን የሆነ ችግር አለው? እሱ ልጅ ነው ያጊሽ ስንት ልጆች ተቀምጠው ተነሱ አለፍ ሲል ደግሞ እኛም አለን የታውቋለች ይሄንን አበለኛ ዛሬ ወርሳ እንዴው ምን አለች? ደፍተር አሰሪልኝ አንቺ ተብዙ ሰው ስለምትገናኝ ደፍተር አሰሪልኝ ላበለኛውም ለልጆችን በጌ ስማቸው አትልም እንዴው ትገኝ ያለ ምን አይነት እንዴው የተሰናዱ ወይዘሮ እኮ ናቸው። እንዴው እናት የትሙት እንዴው በጣም እንዴው መስጠት ስጡ ይሰጣቸዋል የተባለውን እኮ ተግባር የሚፈጽሙ እሳቸው ብቻ ናቸው። አንተ ደግሞ ወርሳ እንደው ከፊትሽ ነበር። አንተ ደግሞ እንደው ምን ችግር አለው? አንተም ዛሬ እዚያ ቤት ብታገለግል ተቆርሶ ቦታ ይሰጥህ ነበር። ያንን ታርስ ነበር። ምን ችግር ምን ቸግሮኝ? እኔ ማረስና ለማረስ ያለብኝን ነገር ጠንቅቄ ማቆሰው ምን ያስባል? እሙች እንዲህ የተወለወልክ እንደምን ይሽር መውጣት ነው ያንተ ሙያ። ምን ያስፈልአልኝ? ምን ችግር እየሰረስኩ ነው። ምን ችግር አለው? ያው ታትም መጥቶ ሀገቡን መሬት አገኘ እኮ ነው የምልህ። ታትም መጥቶ ይምበጅ ጭዱን ሲመጣ ይጣልላቸው እንጂ ደግሞ እዛ እየጠበቁኝ ማንን ያመጣሽብን ነው? ቆይ ሐረግ ምንድን ያልሻት? አንቺ ሐረግ ምንድን ነው አምጥተሽ እዚያ ማታ ወረድ መብረቅ የጣልሽብን ቤታችን ላይ ምን ይሁን ብለሽ ነው? ሰው አነሰናልሽኛ ሌላ እንፈልጋለን አልሽ። አንቺ ደግሞ ቤቱን ልታሳጊ የደረሽ ምን ሆነሽ ነው? ቆይ ስለምን ቤት የምታወራ ነገር እንጂ አይ ሞናችሁ ነው። አንቺ ነው እንደላውቅ ቆይ ስለምን ቤት የምታወራ ሐረግ ስለሰራችሁ አይተሻል ሲሰራ ቤት ነው እንዴት ያላየዋ የዘመድ ማህበር ነው። ትምጣ ትተዋወቅ ብዬ ነው ደውዬ ነው እያልኳት። እሷ እያለች ተሰራ አንቺ መሳጢ አንቺ ደነኛ ሰው እኛ ክፉ ሰው ሆነን
የዘመድ ማህበር አለ ብለሽ ጭራሽ ቤቱ ሄደሽ ጭራሽ አስጎብኝተሽ ምን አንጨቀጨቀሽ? ሀብት ንብረት የላትም የላትም መሰለኝ የላትም። አዎ የላትም። እየተላከባንተ የተሰራ የምን ገንዘብ ነው? ስለምን ገንዘብ ነው? ቁም አይደል የሰራኸው? ትሰሚያለሽ? ይሄ ቤት እኮ ለቤት ጠባቂ የሰሩት ቤት እኮ ነው። እኔ ራሴ ገንዘቡ በማን ሆኖ? ይኸውልሽ ታምስ አትከራከር፣ ነግሬሻለሁ። እኔ በየትም ጥሻ ወድቄ እሷ እናቴ ባሪማ መጣ ትቀመጣለች። ታጣለሽ እንተያያለን። አንቺ ስራው ሳምን ታውቂያለሽ ነው እንደዚህ የምትይ ምንድነው ማለት? እሷ ቆይ ምንድነው? ሁሉን ነገር አውቃለሁ። ምንድነው ነገር ከስር መሰረቱ ጀምሮ ምኑን ንገር። ያባት ንብረት ሲከፈል ደባብቀህ እንዳትደውሉላት ብለህ ስልኩ አይሰራም። ያ ሁሉ ሽማግሌ ተቀምጦ ስልኩ አይሰራም ብለህ አውቀህ እንደላስደውልክለት ማለት ነው። በማያገባሽ ነገር ዝም ብለሽ ትልቅ አትበይ። ገባ ስጋ ያኮና ሰሚ እንዳንተ እንኳን ሀረቀርታ አንቺ ሰባራ ቁልልሽ የለሽ ሟጥጥ ሌባ አይነ ደረቅ አንቺ ከመልክሽ ከፋሽ እህትሽ እኮ ናት። እህትሽ የተውቀናት ምንድነው የማታውቀው? የትም የኖረች እና አባራሃት እናቴትን አላስቀምጥ ብላችሁ ነው ያባራሃት። ሁሉን ነገር አውቃለሁ። ከአባቴን እንደዚህ ቁም ስቅሉን አሳይታ እናቴ ተሞተች ወዲያ አባቴን ቁም ስቅሉን አሳይታ እናቷ ጠብሳ ገደለች ያለ እድሜው። አሁን ደግሞ ልጅ ደረሰች። አትከናት ምን አለበኝ ከጨሽ እንዳለች ታምር ቀንዲያም እቺ ልጅ እንደመጣሻት አንቺ መልሻት። ምንም ነገር ሳይፈጠር መልሽ። ቆይ ምንድነው ምክንያት? ሲጀመር ምን ያላት ሆኔ እኮ ያልገባኝ ምን ያላት የማያገባሽ አትገባ እገባለሁ እንጂ መስከላት ተናገሪ አንቺ ሲጀመር ይገባታል። መሬት ምንም ነገር የላትም። ደግሞ ልንገርህ ያን ያህል ገንዘብ እኔ እኮ አውቃለሁ። ከሲሚንቶ አማርጣ ከድንጋይ ተማርጦ አቋም እንኳን ሲገዛ ምን አይነት ባህር ዛፍ ነው እየተባለ የአባቷ ባህር ዛፍ እዚህ ቆሞ ገዝቼን ማሰራ ብለህ አንተ ስንት ገንዘብ እንኳን እያጭበረበርክ እንደበላት ማለውቅ ነው። ገንዘብ ሲላቀ አንቺ ያትሻለሽ ባላይ አውቃለሁ። ምንም የምታውቂው ነገር የለም። ያ ገንዘብ የራሴ ገንዘብ ነው። ተሰሚያለሽ? በማያገባሽ አትግቢ። አፍሽን በላሽ እንደዋለቅጥ አርፈሽ ከያች ነግሬሻለሁ። ላንቺ ነው ራስ ላይ እንደተያረከ ታርገዚ ደሮ ጠባቂ ነው ማለት አዎ ነግሬሻለሁ። አንቺ ደግሞ ጭራሽ የአባታችንን ገንዘብ ያወራትሰጭው ምንድነው ይኸውልሽ ምንም የላካችሁ ገንዘብ የለም ነው ማለት በማያገባሽ አትግቢ። ነገር ወደርሽ ተላሽ ምንም የምታውቂው ነገር ገንዘቧን እንደወሰደ ነገር ተፈጥሯል። ሴትም እየጎተተች ዘመን እያመጣች ከየትም መጧት በይ። እዚህ አካባቢ ያለ ሰው ምን ችግር አለ? አገልግሏል። ምን ችግር አለ? ጉልበቱን ይጨርሳል። ሰውየው ይከፈላል እኮ እህል እኮ ይከፈላል። አዋና ታዲያ እኮ ነው መወለድ ቋንቋ ነው። እሙች መወለድ ቋንቋ ነው። ዲስኩራም በባዶ ዲስኩር እዚህ አትደሳኮርብኝ። ምን ችግር አለው እኮ ነው። ምን ችግር አለው? ታላችሁ ሰትዩት ነገ ያጠበኛል ያገለግለኛል ካሉ ከትርፉ መሬት ቆርሰው ቢሰጡ አንቺ ምን ይሽነካል? ባዲያ ነው ስጋ ነው ማሻማሻን ባዲያነቱን አይሰጥም። ያ ጉድ ተረት ነው። የዚህ ተረታት በዚህ ተረት ቁም ያያለው ለሱ ደፍተር አይወጣም እንዴ አይወጣም። እየሰማሽ ነው ያየሽ ምንድነው እየሰማኝ ያንቺ ይኸውልሽ 20 ምናምን አቆልቋይ እልል ብሎ ሲድርሽ ዘመድ አዝማዶች አጎታ ክስቶች የኔ እሱ ባለው አንድ ሰው እንኳን ቆሞ አንድ አቆልቋይ ይችላልኝ አንድ ዘመድ ወንድሞች ሳይሆኑ ማንኛውም ሰው ባይድን ይሄዳል። ያገር ሰው ባይድ ይሄ ነው ሳለ ባይ እና አንዳንድ የእጅህ ነው ተዘመዶችህ እንዲህ ነህ አንተ እንዲህ ተቆጣ እንትን ተብላል ተቆራርጠሃል። ተዘመዶችህ ጠብ ነህ ዘመድ አይጠይቅህም አንተ። እኔ ያልኩሽ ስጋ ለማሻመሻ የምትይው ሳይሆን ባይድም የባይድ ጥሩ አለው ነው የባይድም ጥሩ አለው። አሁን እንዲሁ እሷ አሁን ቢሆን ይሄቱን አንጎሌን አዙራኛለች። አሁን ቆይ ምን አገባኝ እኔ ሰለመሪያ ስለ እርሻ ስለምንድን ምን ይመለከተኛል? እኔ እሱ ባለው የተዋረድኩት ዛሬ ትሰሚያለሽ የፈረስ ማህበረኛውን ዛሬ ቤቴ ሙሉ ነው ጥቅ ያለ ነው ብዬ ላበላ ላጠጣ ደረቴን ነፍቻ መጣችሁ በበርበሬ በስልስ ያስኔ ቤት አይተገኘ በርበሬ ቤት ነው የተገኘ አልኩህ። በቃ አንተ ጀንዴው እንግዲህ ለባዲያ ማብላት አያስፈልግም። በልቶ ስም እያወጣ ነው የሚሄድ ጣማል ጣም እያለ እንዴም ተፈለገ ይቅር የማህበሩ ተፈለገ ይቅር። ወይ ግን እኔ ግን ያንጂሽ እንደው ሰጭናት ምንድናት ይባላል ቀጅረው ነው እንዴ ዳሩ ልበልኝ እስከ ያስከበል ሌላ ጉዳይ አለ ነው የምልህ። አንጎሌን ያዞረው ሌላ ጉዳይ አለ። የኔ ተፈረሰኛው ማህበር ሌላ ጉዳይ አንዳችም ነገር የለ። ዛሬ አዋርደሽኛል፣ አሳጥረሽኛል፣ አሳፍረሽኛል። ለዛሬ ሚስቴ እንዳልደበደብ እንዳልሽ ልጅ ወልሽልኛል። ምን ላር ባለ ፈረስ ልብ ይፍረስ። አሁን ግቢ ቀጥይና ነው ደግሞ ምንድነው ገና ማታ ቀጥሬያችኋለሁ። ይመጣሉ ደግሞ
እኔ ንገራቸው። እኔ አሁን ሌላ ጉዳይ ይዞ አይኑን ያፈጠጠ ድንች እዛ አስቀምጣልሻለች። ሽንኩርት አለ ሂጂና ከተፊ ስሪ። መሬት ትላለች። መሬት እዚህ አንጋለልኩት መሬት አለ አይደል? ያንቺ መሬት እኔ ልረሳ ሌባ ወድሽ እንዳላሽ እንደ ዝም ብለህ እንደ ኮለላ እድሜ ልክህን ስትንከባለል ትኖራለህ። ምን አይነት ጉድ ነው? ምን አይነት መንጠርጠር ነው? ይሄን ያክል ምን አይነት ህገ ወጥነት ነው? ይሄን ያክል ምን አይነት ወራ? ይሄን ምንድነው ጸባችሁ? አሁን ምንድነው? ኧረ ተወኝ አየሁ። ኧረ ተወኝ እንደው አባባ እንዴት አርፈሃል? እንዴት አርፈሃል? ይሄን ጉድ ሰምተህ ምንድነው የተፈጠረውን ነገር ንገረኝ። እንደምታውቀው ነው እንጂ የመሬቱ ጊዜ አትካፈልም ብሎ ያን ያህል ጎንጉኖ ልጅት ማስወጣት ይሁን። እኔ ምን አድርጌ ያጋልጠዋለሁ ብዬ ዝም አልኩ። ዛሬ ነይ ብር ላኪ፣ ከኛ ተለይተሽ አትኖሪም፣ እህታችን ብቻሽን ይሄውላ እህት ወንድም እያለ ብሎ እንደማይሆን ገንዘብ ላኪ ብሎ ያን ገንዘብ እያመጣ ይሄ ቤት ምን የመሰለ መስታወት በመስታወት ሆኖ ተሰራ እና ዛሬ ደውዬ ከሰነበተ በይነይ መሰንበቻሽን የዘመድ ማህበር ነው ተዋወቂ፣ ቤትሽም አልቋል ግቢው ብዬ መደወል። ያችን ልጅ አምጥቼ ማህበሩ አስገብቻት ከብቶችን ላስገባ ብዬ መጣሁ። ሀረግ እሺ፣ ቀንዳቸውን አቁመው መጡ። አይገባትም ነው እሺ፣ ሊክዳት የምን ብር ነው አለ፣ የምን ብር ነው አለ። እኔ ላይ የገባ ጉድጓድ ይግባና ወይ ጉድ! እናንተ ወይ ጉድ! አይዳምጤ ደምሴ እንደው ምኑን ወለድኸው? እንደው አደራሽ እንደው ምን ይሁን ብለው ነው ይችል ልጅ እንደዚህ ጥምድ አድርገው የያዟት? እንደው አውቀው እንዳላወቁ ይሄን ያክል እንደዚህ የሚጎዷት ለምንድን ነው? የአባት ልጅ አድርገዋት ሞተው ዘውዱ ነው አይደል? ይሄን የሚያደርግ ዋናው መቼም ዘውዱ ነው። ኧረ ቸኮልም ናት እሷም የባሰባት። እናንተ እቺ ቀንዲያም እንዴት ቀንዷን አቆመች? እንደው በእናታቸው ወጣው ነው እንጂ እውነት በዳምጤ እየወጡማ ይሄን አልነበረም። ዳምጤ ስንቱን ከዚያም ኃላፊ አግዳሚ ሆነ እያመጣ ሲያበላ ሲያጠጣ የኖረ ሰውዬ ዛሬ ልጆቹ እንደዚህ ሆነ እርስ በራሳቸው ተጣልተው እንደዚህ እንዳልሆነ እንዳላበላ እንዳላጠጣ ደግሰው እንዳልነበረ ያደርጉታል ስሙን። ኧረ አያያታው እንጂ እንየስ ብትሆን ምን ይጎላታል? የመንገደኛ አስገብታ አሳድራ ነው ለምታውቀው ሰው ለማታውቀው የምትሞት ሰው እኮ ነው የነበረች። እንዲያማ ወንድምህ ብቻ ስለሆነ አይደለም አብየም እንየም ይወጣ አይደለም። ይሄ ዘውዱ የሚባል ሰው ሳይሆን ደስ አይልም። ይሁን እንደው ቀማኛ ነገር አይነውውን ሳይሆን ራሱ ምን እንደሚመስለኝ እኮ እንደው ምን እንደሚመስለኝ እኔ ነኝ የማውቅ። ጭየው ነው የምኖር። ጭየው እንዴት ነው የምናረጋው? እንዴት ነው የምናረግ? እያጣፈነኩ እያሰርኩ ንብረቷን ቤቷ አምጥቼ አስቀምጣታለሁ እንጂ እኔ ገረመው ቆሜ እየሄድኩ ንብረቷን ታጣለች፣ አባቷን ድርሻ ታጣለች። እንዴ እኔ እንደውም ልንገርህ አያየ መሬቱም እንደገና መሰንጠቅ አለበት። በቃ ይቺ ልጅ ሀቋን ታገኝ። እስካሁን ዝም ብለን ይሄን ከርሱን ሲሞላ ኖሯል። የከርሳ ማዘን ቤት ያርጉት ደና የቤተሰብ ማህበር የሆነው መሰብሰባችን እኮ ግን ግርም የምትይኝ አንቺ ነሽ። እንደው አንቺ ለማግባት ያብቃሽ እንጂ አንቺ ስታገቢ ይገልጡልሻል፣ ንብረቱን ሁሉ ለአንቺ እንደው ያግዙሻል። ምንም ነገር ብትፈልጊ ትይ ነበር። እንኳን ለኔ አይሻቸው ለገዛታቸው እንኳን ሳይሆኑ ሲቀሩ አይጥሉንም እኮ እኔንና አንቺን እንኳን አይጥሉንም። አሁንም ይሄው መሽተይ አየኋቸው እኮ የገዛታቸው እንዴት እንዳደረጉት አይሻቸው። እኔ የምልሽ እንደው ግን ምንድነው አሁን በዚህ በምግብ ላይ እንዲህ ያነሳባቸው? ቆይ ግን እንዴት አንቺ የምታውቂው ነገር ግን ዝም ብለሽ አስቻለሽ? እንዴት ለሷ አትደግፍ? እውነቱን እንዴት አትናገሪ? ምን አቅም አለኝ እንዲህ ብለው ዘውዱ ያስቀምጠኛል? እያወቅሻት 5 ሳንቲም ቁራሽ ሳንቲም 5 ሳንቲም ሳያወጡ እሷ እየላከች እንደሰራችሁ እንዴት ታውቂያለሽ? እንዴት ጭንቅላትሽ አስችሎሽ እንዴት ዝም ትያለሽ? እንዴት ትጨክኛለሽ? ኃላፊነቱን የሰጡት አለም ማነሻ እኔ ነኝ። እንዴት አወቅሻችሁ? ይህችን ልጅ ተናወቅሻት? ሀረግ ናት። ሀረግ የአጃ ማነው ስሞት የደምጤ የት ተገኘች? ሞት ጊዜ ገጣልሽ ረዝም ይለቀስልኝ። አንቺ ተይው አታልቅሽማ። እነዛ የደጋጉሽ ልጅ አጋ ወይ ደግት የተውማ ታለማይና ቁጭ በይ እና ተይውማ እናቴ ተይው እናቴ ይለቀስልኝ ግዴው ተይውማ ተይው አታልቅሽ ተይው እናት አለም ካፈረ በለው ከፋት መቻለች እዚህ ሀገር አራግ እናቴ እርሟን ብትመጣ ይኸውልሽ ቤት እንስራልሽ ብለው ገንዘቧን ተይውማ ተይው ቤት
እንግዲህ እሷ አለችው እሷን የመሰለ ሰድጋል ዝም በይ ታዩ ወደ ሀገር ተጃለች እንደቸገረው ሰው ደግሞ ታለቀሽ ምን ሆነሽ ታለቅሽ አረፍቴው እናቴ እኔ ዘመድ ወገን አለኝ እህት ወንድም አለኝ ብዬ ብመጣ እንዲህ አድርጎ ሰደዱኝ ከእንግዲህ ኧረ ገደለሽ እንዴታ ገንዘቧን እየላከች እዚያ ባድመው ቤት ይሰራልሽ ብሎ አቶ ዘውዱ ሙልጭ አድርጎ ገንዘቧን ሁሉ በልቶ አሁን ምን የመሰለ ቤት ተሰርቶ ነው እዚያ በአባትሽ ባድማ ይሰራልሽ እሱ በሰው ሀገር ቀረሽ እንደው ገንዘብ ስትይ ብቻሽን ቀረሽ ተኛ ጋር ውጭ ግቢ ብር ላኪ አሉኝ ያለኝን እዚያ ይድፈው እዚያው ተህቶቼ ተወንድሞቼ ጋር ምን ችግር አለ ሀገሬ ላይ ብዬ ልጆችስ ስሞልዳቸው ልጆች ተቤተሰብ ጋር ይውጡ ይግቡ ብዬ ያለኝን ገንዘብ እየላኩ ያን ቤት ተሰራንልሽ አሉኝ አሁን እህት ታምራለች የኔ ትንሽ አሁን እሷ ደውላ ዘመድ ማበር አለ ነይ ተዘመዱ ጋርም ተገናኝ ቤትሽም አልቋል ነይ ቤትሽ ነው ገቢው ትለኛለች አሁን ብዬ ስመጣ እኔ ሰፍ ብዬ እውነቴን ነው እንዲህ ስብስብ ብሎ ሳያቸው እንደው ልብ ቀረኝ እዚህ ለመኖር በቃ ባንድ ጊዜ ወሰንኩ እንደው የምን ኑሮ ነው የሰው ሀገር ኑሮ አይደለም እውነቴን ነው እኔ እንደው ብትበይ ብትጠጭ ተዘመድ ጋር ነው የሚያምር የሰው ሀገር የሰው ነው ብዙ ስቃይ አይቻለሁ ታዩ ወይ እንግዲህ አሁን ያንን እንትን ብዬ እዚህ ለመኖር አሰብኩኝ ስለ የለም የምን ንብረት ነው አሉ እንደው እህት ወንድም ይከዳል በሷ ገንዘብ እንደተሰራ ያወቅሽ እንዴ ዝም ትያልሽልኝ እና እኔ ምን ጉልበት አለኝ ምን አቅም አለኝ ጸድቂ ቆይ ግን ያባት ልጅ አርገዋት ነው አይደል እንጂ እነሱማ ተመሳጥረው የሚያረጉትን ሲያይሽልኝ 5 ሳንቲም እንኳን አላወጡ ሽራፊ ሳንቲም ሁሉንም ነገር ያደረገችው እሷ ናት እሱማ ነው እንደው ምኑ ክፉ እንዳደረጋቸው የዘመኑ ነገሮች እሺ ይሁን እንዴት ሴቶች አስቻላቸው ታምራት ታረገውን ግን የቸኮልን ነገር ግን አየሻት እሷ ግን ሴት አይደለችም አሁን እሺ እኛስ ምንድነው የሚወጣን ከዚህ በኋላ እንግዲህ እንደው እንጃ ለለምናቸው እኛ በእኛ ሳይጨክኑ አራንዬ ከዚህም በኋላ ተሰደጀ ስጋቸውን እንደዚህ ወጥሰው የኛ አይደለሽም ያሉ እኛንም ማየት ያውቁናል እና የበሩን ብለሽ አሰብሽ እኔ አላውቅም እንጂ መቀመጫችንን ብታመቻች ይሻላል እውነትሽን ነው ተሰደጀ የታባት ይልሄዳ ዘውዱን ፈራሁት ከዚህም በኋላ እና የትነዳለሽ እንዴ ግን ጥፋተኛ ነሽ ምን ላር መለየት አልነበረብሽ እውነቱን ግልጥልጥ ማድረግ ነበረብሽ ፈራሁት ዘውዱን ፈራሁት አንቺም ትፈሪዋለሽ ልጅሽ ማለት አይደል እንዴ ልጅ ማለት ቢሆን እንዴ ብለው ካንቺ አሁንም ይሄንን ነገር የሚፈተው ሰው አይኖርም እውነቱን ምን ነገር ያለብሽ ደግሞ አንቺ ነሽ እውነትሽን ነው እኔ ሰው ይዤ ጠይቀው እንደሆነ እንጂ ብቻዬን ፈራሁት እናት ያጻድቂ ታረግን እንግዲህ አንቺ ወይ ጉዴ ሰራሹ እንደምን ሰራሹ እንዴት ነው ያሉሽ ካዱኝ እኮ በቃ አይሆንም አሉ እንዴት ላድርግ አውሪልኝ እኔ እኮ ንብረቱ አይደለም የቆጨኝ ግን በማይረባ ነገር እንዴት እህት ወንድም ሰው በዚህ ነገር ይቆራረጣል እኔ እህቶችን ወንድሞችን እፈልጋለሁ እኔ ፍቅር ነው የምፈልግ ግን በማይሆን ነገር ይኸው በቃ እንዲው አዳሽ የገዛ ገንዘቧን ደግሞ እንዲሆን አንዴ ደግሞ እህትና ወንድም ደግሞ እንዲህ አለ እንግዲህ ታለም አይናልም እሳ እናቴ ገና ሳትሞት ጠብ የማይመጣ ነገር የማይመጣብኝ ብላ እኩል እንኳን ለልጆቿ ለባለ ኩሎ እዚህ ላደገው እንደው ምርጡን ደነኛውን ውሃ ገቡ መሬት ተመርጦ የተሰጠ ለማን ነው ለባለ ኩሎ ለልጆቿ ቆፍራችሁ ራሳችሁ ጥራችሁ ግራችሁ ብሉ ብላ እኩል ስንጥቅ አርጋ ያካፈለች እንደውም ጭራሽ ገንዘብ እግዚአብሔር ይስጡ ልጅ የሚወጣ እንዲህ ያለ ነው በቃ እውነት ነው ልጅ የሚያወጣ ገንዘብ እኮ ለሚጣሽ ነው ገንዘብ ያረኮ ነው ጭራሽ እኔ ገንዘብ ሳይሆን በቃ እህት ወንድም ብዬ እንግዲህ ማስበር ያጣሁ እንግዲህ እኔ እግሬንም አላዞረው ወደዚህ ባለው ይሻለኛል ማነው እምነት ማጉደሉ ነው እኮ ገንዘቡ አይደለም እምነት ማጉደሉ ማናለኝ በሰው ሀገር ዛሬ እነሱን ብዬ ፊቴን ባዞረው አይደል እንዲያረጉኝ እኔ እኮ እህት ወንድሞችን ማጣቴ እኮ ነው ማናለኝ እስቲ እንደው እስቲ እናንተ ፍረዱ ደግሞ ባንተ ተብሶ የት ነው የምትሮጥ መዝገቡ ቆይ ሰራችልኝ አንተ እኮ ነህ ሲጀምር ልንገርህ አይደል አንተ ነህ እህትህ እላይህ ላይ እንድትጀለፋ እንድትሆን አውሬ እንድትሆን ያረከት የገዛ ራስህ ነው እኔ ማምን ላድርግ እንደው ጭራሽ አፏን ሞልታ ደግሞ አታፍርም አይደል የእሷ ቤት ነው እኮ የሀረግ ቤት ነው እኮ እያለች እንደው ጭራሽ ተዝናናችብን እኮ አለማፈር ከነገ ዛሬ ቀይን ጭኛ ገባሁ አልኩኝ እንጂ እዚያ ጉደታ ሳጎጆ ተቀምጬ ያን የመሰለልኝና አዳራሽ ተቀምጦ እናንተ ይሄን ካወቅክ እንዴት ዝም የምትል ነው እኮ እኔ እኮ ጥያቄ አሻህር እንትና እቺ ታምር ስትናገር ያን ሁሉ ነገር ለሀረግ ስትወግ አንተ ምንድነው ቁመህ የምትላት ያባቱ ሀብት እንኳን ለምንድነው ማትገባ ነው እኮ ጥያቄ እኔ ዘንድሮም በዚህ ጎጆ ሊከርም ነው በዚህ የማይረባ ጎጆ ሊከርም ነው ወይ እኔስ ምን ታይቶኝ ነው እዚህ በጋ ላይ የጨለጨዩ መከራ ፀሐዩ መከራ ክረምት ላይ ዝናቡ መከራ አይና እንደሱ አይደለም እኔም ትንሽ ጫንቆኝ ነው
በርግጥ የአባቷ ቦታዋ ነው የአባቷ ነው። ግን የተሰራው ቤት እኔ ትመጣለችን ብዬ አስቤው ማለት ነው። ዘውዱም ባዶ ነው አላገባም። እኔ እና አንቺ እንኖርበታለን ብዬ ነው ያሰብኩኝ። እኔ ምን አገባኝ? የማንም ይሁን አያገባኝም። ይመለከተኛል። አይመለከትሽም አይደል? አንተ ነህ አይደለ? አንተ ነህ እንግዲህ ወንድም ነህ። አንተ ነህ አገብተህ ያለ አንተ ነህ መኖር ያለብህ። አንተ ነህ መኖር ያለብህ። ዝም በይኝ። ያስተካክለው እንደሚሆን አድርጓል። አንቺ ካልተመለከተሽ ለይ ዝም ብለሽ ግን የሚሏት እኮ እንዲሮ ገና ለገና መጣሽ ተብሎ እንደው ሰው ገንዘብ ወደደ ወደድ ሰው እንዲሁ አራሽ መሬት እኔም መውደድ እኔም ወዳለሁ። ግን ደግሞ አራሽ ሌላው ሰው ወደደ። አሁን ይፍታ ለማይና አለም እንደው ማደሪያ የላትም። ህይወት ወንድሞቿም እንዲለው ጉርጥ አሏት። እኔ ቤትም ምኝታውም አይመችም። ደግሞ በዚያ ላይ ሰው ጆዜች ማበር ይቀማምሳል። እኔም ቀምሻለሁ እንዳልሆነ ነው የምንሆን እዚሁ ምን ችግር ቤተ እግዚአብሔር ነው ጉዳው። ምን ችግር አለ? ታረቂ አታልቅሽ ሳኔ መሰለና ታልበይ እንደፈለግሽ እንደለጥበይ እንደፈለግሽ ሳትጃጅ አታልቅሽ። ብትይ ባልገው ብትይ እዚህ ሞልቷል። ምንታ ሸርበ አታልቅሽ እናቴ። ሰውጆም ብቻ ነሽ አዛውን የመጠጥ ግቢ እጅ በጊዜ ልግባ እስቲ በጊዜ አራ ችግርም የለው። አንቺ አታልቅሽ። ልቅሶ ሰው ይደፋል። ሙት አታልቅሽ። ታዩ አታልቅሽ። መሬት ምን አባቱ ለምኑ ብለሽ ነው የምታለቅሽ? ነገ የሚሰጥሽ ምኑን ታውቂዋለሽ? ታያቸው ሲሆን ይጸጽታቸውና ይመለሱ ይሆናል። አሁንም ታያቸው ናፍቀው ይመጣኒ ዘመድ አታልቅሽ። አንቺ አታልቅሽ። እኔ ሰው ሲያልቅስ አልወድም። ጥረጊውን ባሽሽ ዋ ገንዘብ እኮ ነው። ናፍቆት እኮ እኔ እኮ ገንዘቡ ይቅር በያታልቅሽ። ነገ ታገኙ የለ ደህና ሁኚ እንጂ ደግሞ ታያቸው ይወጭቃቸው። ይየስ ነው ወደ ምን ታደረች ይዛችሁ የሰርኮ ብራን ሄደች። አንቺ አዘር ምታቅ ነገር የለም እንደዛ ተናገራችሁ። ያሪ ብላ ያለቀሰች ወይ ተናገረች ያለቀሰች እና እንደው እሱ ጋር ምን ልትከታያት ነው? እንዴት አደረች? ምን እንደው ሰላም አደራችሁ። እንዴት አደራችሁ? እንዴት ናችሁ? እንዴት ሆናችሁ አደራችሁ? ምን እንዴት እንሆናለን? ወደ ምን እንደረች ማላውቅ እንግዲህ መሀጃውን ይሳተ የለችም። ተዋት ሀገሯ አይደል? የት እንዳደረችም እንጃለቷ እንግዲህ አጻዴት ዳን ምን ሀገር አላት? እንዴት እዚህ አይል ተተናት ይወጣል ነው? ታያት ምን ፈልጋት ብትል ምንድነው አሁን እሷ መጨነቅ? እኛ ምን ፈልገው ይሄንን ነው ድሮስ እዚህ ልትቀመጥ ሀቡ በላ መጣች። ሀቡ በላ ሄደች። እንግዲህ ምን አሁን ስመክር አደርኩ። ዘውዱ እርሜ ነው በቃ እንቅልፍ ባይኔ ያልዞር ብሎ ምንድን መከራችሁ? አሁን ይቻጥማጅ አመጣ አባታችን ባድማ ላይ ቤቱን ይዛ ተምትኖር እኔ ልግባና ልቀመጥበት። አንተም ገና አላገባህም። እኔም በዚያች ሰባራ ጎጆ እየኖርኩ ክረምት ተበጋ አይ ስል ተምኖር ይሄን ቤት ልምጣ እኔ ልግባ። ታምርም መቼም ለእሷ ይሰጥ ነው ያለች። አሁን አንተም ገና ነህ አላገባህም። ያው እንደምንነው እሷም ያውናትና ያው የኛ ባሳየ ዘውዱና የኛ ባሳ አሁን እኛ ክረምት ተበጋ የምታውቀው ነው። ቤቱን እንዳለ ሳፋ እንደገደብን ነው። ምን እንዳለ የቤቱ ዕቃ እንዳለ ተገድቦ ነው ክረምት ላይ እንዳለ እያፈሰሰ ጎጆና አሁን እንዴት ነው አንተ ይሄንን ቤት ተሰራ ታለቀ ተጠናቀቀ አይቀርች መናጢ መጣ እንዲ ውጋት ተምትሆንብን እና እሱን ንግባና እንቀመጥበት። ያባታችሁ ባድማ የሚከበራል ነው አባባ ማለት ነው። ቆይ እኔ ጠብ እርግፍ በየሰራውትን ቤት ማን ነው የሚኖርበት? ላምን ጠብ አድርጌ ሰራውት ቤት እኮ ነው እሷ ተምትኖርበት እኮ ነው የሚልክ ሰማይ ዘውዱ እሷ ተምትኖርበት ስትወጣ ስትገባ አይናችን ደም ተሚለብስ እኔ ጥልቅ ልበልበት ተመጣጣ እኔ ልኖር ነው። እናንተ የምትገቡ እናንተ አላችሁ አይደል? ጎጆን ጠቃግና አልፋ ተቀመጥ። አንተ መቼ ያገባ ነው እኮ ተሰሚያለሽ? እኔ እኮ ከዛሬ ጋር ገባለሁ ብዬ ይሄን ቤት በተስፋ ስጠብቀኝ ነው የኖርኩት ነው። አዎ ሁሉም ለየራሱ ይጥመዋል ፈሷል። እኔ የት ልውደቃ ያችን ምነማገሩ ሁሉ እንደሸንበቆ ነው። አቋሙ ቅርቃ ነው። ሀገር ያወቀው ጣዬ ሞቀ ነው። እኔ በዚያ በፈሳሻ ጎጆ ተቀምጬ መዝጊያው የጥራር ነው ይታወቃል። ሀገር ያወቀል ይመሰክልኝ። እኔ እዛው ልቄ እናንተ ትገቡት እንደወጣ አንቺ ወጀጅ ያንቺኛ ነኝ። አንቺ እኮ ጠጋቢሽ ነው። ይሄንን ጓዳውን ለቃልቀሽ አሳፍተሽ ተቀመጨ ብለሽ እምቢብለሽ በገዛ ጠጋቢሽ ወጣሽ። እንዴት ነው ይሄን ምራጭ የምገባበት ምን ስለሆነ ነው? የአባቴ እናት የአባቴ ባድማ ተቀምጡ እዚህ በምራጭ እናትሽ ቤት ተቀምጡ። እናትሽ ቤት ተቀምጡ። አንቺ ማነሽ እዚህ አምጥተሽ ጎጆ ጀምር የሚስት ይዤ እኮ ነው የምኖር። ዝም ብለሽ ተጨብኝ ይዛው አረፍ ዘው ትልቃችሁ ምን ያተርሱ እንጂ እናት ትልቃችሁ ምን ያተርሱ እኔ ለማዝዝ እኮ በይቱ አዎ ታዝዝ
ለዚህ ነው የተከራከረ። እኔ ራሴ እኖርበታለሁ ነው የምልህ እኮ። እሷ ከዚህ በኋላ አትመጣም። በቃ ከዚህ በኋላ እሷ እዚህ ቤት አትረግጥም። አንተ ትዳር አለህ አግብተሃል? ለምን አላገባም? ያገባው ወንድምህ ቢኖር ምን አለበት? እሱ ጀምር አይደለ አረግ ልሂድ እንጂ ምን አለኝ። እሱ በሆኑ እኮ ነው እንደ ባይድ እኮ አስወጥተው ሲጥሉኝ እኮ ያሳደሩኝ እኮ እሱ በሆኑ ምን አለኝ። ወደ ሀገር ይልባ እግዚአብሔር ይስጥልኝ። የልጆቹ እናት ያርጎ ያቆዩ። እውነቴን ነው። እኔ በእውነት ትልቅ ሰው ነው እና ደግሞ ወደኔ ቤት ወደኔ ሀገር ደግሞ ተመጡ ይጠይቁኝ ባለውለታ ነው። እሺ አንቺም ልቦና ይስጥሽ። እሺ ልብሽን ሰፊ አድርጊ። እኔም ለሕክምና መምጣት አይቀርም እጠይቅሻለሁ። እንደው በሞት እንደው ሳይጠይቁኝ እንዳይሄዱ። ኧረ እመጣለሁ፣ እንጭንቆ እመጣለሁ። አይዞሽ ልብሽን ሰፊ አድርጊው። አንቺ ሰላም ያድርስሽ። አይድረስ እናንተ ሰው እናቱ ልጅና በአባቱ ልጅ እንዲጨክናል ወይ ጊዜ ገንዘብ በልጦ ከሰው ገንዘብ በልጦ አይድረስ ነው። እና መስቀኛ እኔ ቀጥ ብዬ ሂጅ ነው የምገባው። አይገርማችሁ? አንተም አትነቅርቅ፣ አንተም አትነቅርቅ፣ እኔ ነው የምገባው። አንቺ የገባሻት ለታ ደግሞ እኔ መዝገቡ አንተ ማለት ዳራችን እዚህ ላይ ይቋረጣል። አንቺ አይመለከትም። ተሰሙኛላችሁ? የዛን ጊዜ ወንዳችሁ ይለያል። ያን ቤት ማን እንደሚገባ እኔ ተቀነችትን አላዙሪያትም። እናንተ ተገባችሁ። አንተ ብቻህን ምን ታደርገው ነው ያን ቤት? አንቺ ያን ቤት አንተ ብቻህን ምን ታደርገው ነው? እኖርበታለሁ። ተስፋዬ ብቻህን ያን ቤት ወይ አላገባ ወይ ልጅ የለ ምንም ያን ያልፍኝ እናገረሽ ብቻህን ትወጥቷት አንተ ተቀምጠህ ነገር ያሏት እኔ ነገር አንተ የሚናገረው ነገር አንተ ምንድነው እንደዚህ የሚያጣላችሁ ምንድነው? ይኸውልህ በትልቁ ቤት እኔ ልኖር እለዋለሁኝ። እኔ ነኝ የምኖር ያለ ብቻ ትልቁ ተቀመጨ እሱ ልኖር ይላል። አየያ ተመልከት እንግዲህ እኔ ምንም ነገር ሳላገኝ እና እሱ ልኖር ያለ አንተ ትዳር ስለሌለ ትዳር ያለት እኔ አገባለሁ። እኔ እነሱ የሚቀመጡበት ምን እኔ ባጡ ያፈሰሰብኝ እናቴ በዛ በሰባራ ጎጆ በተጨራመሰ ጎጆ ተቀምጬ እንዴት እነሱ ይገባሉ? አንቺ እዚህ አትቀመጭ። ጓዳ መቀመጥ ይችላል። ሁላችሁ ሲል ያክል የሚያጣላችሁ አንድ ቤት ነው አይደል? እንደው ለዚህ ለቤት ብላችሁ ነገ ትታችሁ ተለምታችሁ ቤት እንደው ሁላችሁም ተራርዳችሁ እንጋደል። አዎ እንዴት ባባቴ ባድማ እንኳን መጋደል ቀርቶ ነፍስን ማጣ ተቀመጣ ተቀመጥ ኖር ተቀመጥ። እናንተ ባላችሁበት ምኑን ተቀመጡት? ምንድነው? ምን ይግታል? ምን ታለሽ? የሚሰሩ ስራ ምን ሰሩ? ምን ሰሩ? እዚያ አጥር ተጠግተው ነው እንጂ ድብት ብለው ነው እንጂ ይተያያሉ። ይተያዩልሻል እና ቢተያዩና ምንድነው? ምን እያልሽ ነው አክስቴ? ተያዩ ያልክ ምንድነው? መተያየት ማለት አብረው ቁጭ ብለው የፍቅረኛ ጨዋታ ያወራሉ። ቀስ ብዬ ተሰባቸው የኔ ውድ የኔ አበባ የኔ ሽኩርም የኔ ምን እና ቢባባሉ ጥሩ ነው እንጂ ምንድነው ጥሩ? ምንድነው ጥሩ? ነው ምንድነው? ነው ነው እንጂ ነው ምን ይከርሽ ነው አለው እንጂ በጣም ነው ነው እስቲ አስረዳኝ። ምንድነው? ኧረ ብቻ ሴትዮ ምን ነክቶሽ ነው? እሷ እኮ ልጃችን ናት። እሱ ባበለኛው እኮ ሎሌው እኮ እና ቢሆን ለምን ተወደዱ ነው? አውቃለሁ። አይዞህ ዳር ለዳር አትድ አውቃለሁ። ምን እናቀለልሻት? እንዴት እናቀላት? ልጄ እኮ ናት። ልጄ ናት። እሱ መች ጠፈኝ። የኔስ እንዴት ሌላ መሆኗ ነው? እንዴት ነደደኝ። በዚህ ስንሰልል ነደደኝ፣ በሸቀኝ። ምንም አይብሸቅህ። እኔ ሁሉንም ጠንቅቄ አውቃለሁ። ኧረ እሞት በጤናሽ? ጤነኛ ነኝ። ጤናስ የጎደላችሁ እናንተ ናችሁ። በሚያገባችሁ ታዲያ መሬት ሰጠሽው ዝም አለ እና በሰጠው አሁን ደግሞ ሌላ ሁለተኛ መሬት አማረው ነው ሌላ ልታዘ ይሁን ፈቅጃለሁ። ይሄን ያክል ዘውዱ አሁን አንተ ለነሱ አልሰጥም እያልክ ነው? ሞቼ ነው ቁሚ። እንዴት ነው እነሱ የሚወስዱ እኮ እናንተ እኔ እኮ ትገርሙኛላችሁ እኮ። እሷ ወሰደችው አንተ ወሰድከው ምን ልዩነት አለው? በተስማሙ እናንተም እሷ ወስድም ነው ጸባይ። አይወስድም፣ አይነካትም፣ ድርሽ አይልም። አጂጃሱ ገብቶት ከማያው ህይወቴ ይኸው ተንጠልጥሎ መዝገቡ አንቺ የሚያስተራረዳችሁ ንብረታችሁ ስላልሆነ ነው የምትጣሉበት። እንደዚህ የምትተራረዱበት ከእናንተ ከሁላችሁ የአንድ እናቱ ቢሆን ኖሮ ባልተጣላችሁ ነበር። ስለዚህ ንብረቱ እንደ ንብረትነቱ ለባለቤቷ ይመለሳል። ይሻለኛል። ትሰጥ በቃ
ይሻል ተሳደው ያሁኑ እረፍት ነው። እኔ ተቀምጬ እናንተ ከምትወርሱ እሷ ብትወስዶ ይሻል። እኔም እንደዛው እየመረረኝም ቢሆን እቀበለዋለሁ ይሄን ነገር። አንተ ገብተህ ተምትሞር እንደምን ጣራ ይኖር የመረረኝም እቀበለዋለሁ። ለምን ደም ይመረር? እህት አይደለችም? ተሳደው አባት ልጅ አይደለችም? አንተ የታውቃታለህ? የትም ከርማ መጣ። አንተ ዝም በል። ሁለተኛ እንደዚህ አይነት ቃል ካፍ እጅግ ያረፍ ይኸውልህ እንግዲህ ቢያንስ አጎት እንኳን አክብሮ እስኪ አክብረው ዛሬ ነው ሰው ደግሞ። ስለዚህ ከዛሬ ጀምሮ ይሄ ቤት ያረግ ነው። አንድ ሰው እዚህ ሄዶ ቤቴ ነው የሚል ከእናንተ ካለ ዋ ጸባችሁ ከኔ የለም። ተሳደው እንደው እኔ ልሞት ተስማምቻለሁ። ተስማምቻለሁ። አንተም ተስማምታል። ሁላችሁም ተስማምታችኋል። ተስማምተናል። በቃ እናንተ ታረቁ ሲል ይሁን እኔ የምታረቅ አንቺ የኔን ቦታ ቆርጠው ይስጡኝ። እንደው የእርሻ መሬቱ የሚሰጠኝ ወደዚህ ዙሪያ አልሸናም። ተዚህ በኋላ ታንተ ጋር ተመበላ ብሞት ይሻለኝ። ቆይ ያስከው መሬት ምን አለና አልየባ የምትወደበት መሬት አልየባ አንተ ሙአጥጥ ሰማኝ እንዳትናገር ነግሬሃለሁ። ታውቀኛለህ። እጅግ ያረፈ ልክ አለብኝ። እጅግ እኔ እስካሁን ድረስ በዚህ ልጅ ስፈርድ ነበር። በቃ ዋናው አጥቂ አንተ ነህ። ኧረ እሱ ነው ገንዘቧን እየተቀበለ ብዙ ገንዘብ በዛ ታደርገው። አንቺ ያንዳንድሽ ቀንድብሽን ብዬሽ አላስቀምጥሽ መዝገቡ እኔ ነግሬሃለሁ። እስካሁን ታግሻለሁ። ቀንድብን ብዬሽ አላስቀምጥሽ። ተነሱ አንተ ታረቁ ተነሱ ተነሽ አንቺ ነኝ ኑ ሁላችሁም ተጋግሩ። ሌላ ገብቶ እዚህ ከሚያዳክር ከሚያማስል እሱ ያሳደግኩት ልጅ አግብቶ አረዳይ ቢቀመጥ ደስታዬ ነው። የተለየ ወሬ ያገኝ መስሎ ነው። ተሳስተሃል። አውቃለሁ። አይዞህ ልቀጣት። እናንተ ግን ምንድን ሆናችሁ ነው? ቆይ በእንየ መሬት ምን አገባችሁ? አይደለም ቆይ ማታውቂው ነገር አለሽ። እጅ ማታውቂው ነገር አለሽ። ምንድን ነው የማይታወቅ? የከለከልኳችሁ ነገር የለም። እኔ እኮ ደስታውን እኮ አልችለውም። ግን ምንድን ነው ተነገ ዛሬ ስንት ሰው እየተንጫጫ መንደሩን ስንት ሰው እየፈረጠጠ እኔ መውጫ መግቢያ ሁላ በዚህ ልጅ አጥቼ ይሄ እዚህ እንዴት እንዴ ሌላ ሰው ነው እንዴት አልፈልግም። እኔ ሳልፈልግስ አልሽ? አዎ ብያለሁ። በቃ ፈቅጃለሁ። መውጫው ነሽ ተናገርሽ? አዎ ደስ ብሎኛል። ይሁን በቃ ሌላ ሳይገባም አተኛ ተይው ቢያንስ ምን ታመጣለህ? አባቱ የሚያስጠይቅ አይ እንጂ ብለህ ቀጥል። ይሄን ወሬ ብለህ ነው እዚህ የመጣ እንደው ሌላ ሰው ገብቶ እዚህ ከሚቀመጥ እሱ ይሻለኛል። የክፉ ቀኔ ዞር ብላችሁ ያላያችሁ ሁሉ ዛሬ አንገቴ ቀና ሲል መጣችሁ። በል ይቅር በለው። ተነስ በል ዋ ያለ እናንተ ነው እንዴት በገንዘብ መታረቅ ነው። ነይ ነይ አንቺ ነይ ታረቅ እንደው ይቅር በለኝ ሳላጠፋ ነው። ግዴ ለም ተነስ ታምር ሁላችሁም ተቃቀፉ። እኔማ ምን አረፋ ነይ አንቺም ይሄና ይቅር በለኝ እግዚአብሔር ተጀረበው ግዴ ይቅር በለኝ። አሁን ይሄን ያክል እናንተን የሚያስተራረዳችሁ የሰው ሀቅ ስለሆነ ሀቅ ነው። ሀቅ ለባለ ሀቁ ብቻ ነው የሚጠቅም። ለእናንተ ብትወስዱትም አይጠቅማችሁም። ምናልባትም ሊያጠፋችሁ ይችላል እንጂ። ስለዚህ የሰው ሀቅ አትድፈሩ። የሰው ሀቅ አትመኙ። ለፍታችሁ ለማግኘት ባገኛችሁት ደግሞ ለፍታችሁ ባገኛችሁት ለመኩራት አስቡ። በቃ ምንድነው መሬት ሞልቷል። እውነት እንደው አሁን የዳምጤ መሬት ለእናንተ አንሷችሁ እውነት ለእናንተ ለሌላ ሲሆን አይተርፍም፣ ለእኛስ አይተርፍም። ስንት ሰው አይዝም። ስለዚህ ነገ መሬታችሁን አካፈላችኋለሁ። እያንዳንዳችሁ ድርሻ በጉልበታችሁ ሰርታችሁ የራሳችሁን ሀቅ መጠቀም ያለባችሁ። ከዚህ በኋላ ጸጥ እንዳለኝ አደራችኋት። እንዲያከብሩ ይነገራችኋል። ተነስ ተነስ እኔም እኮ ነው ያልኳችሁ። ተቀመጡ። ለባለ ሀቅ ወይ አዎ ተቀመጡ። ያራል እንጂ አህያ ለጅብና ታሉ ይባላል። ተቀመጡ። ይቅር በለን እናንተ እንደው ሰው እንደው እንዴት አድርጎ እንደው እንዴት ተሳስባችሁ ተሰምተሽ እንዳትረብሽኝ አለ። ፍንጥር አለብኝ እኮ አስቻለ ተው፣ ክፉና ደግ አንነጋገር። እንዴ እኮ አልጠለሁትም እኮ አስቻለኝ እኮ ስለምወዳት እኮ ሌላ ነገር አይደል። እሬዲያ ለፈዱ የኔ ልፋጅ አንተ መምኬት ነህ። አንተ ምን እኮ አንተ እኮ ችግር የለውም እኮ አንተ እኮ ልክ ነህ። ሰለይከ በኋላው ሁላጃ እና ቢሆንስ ለኔ አልነገርም። እዚያ ድመት ይመስል እዚያ ጥግ ለጥግ ምን እንትን ምት አና አንደር ድመት ናት እያወራን አይደል። ወጣት የፍገል እንኳን ቤት ላይ ነው ጥግ ለጥግ ነው ሄዶ ግንባር አይቶ እንትን የሚል ያንተ ልንገር እንዴት ወቅቱ ነበር መጣል ወቅቱ እንዳትነካው። አሁን ቀጥል። የመጣበት ወጥ ሂድ። ሌላ ነገር ሳንነጋገር ሂድ። አይመለከትም። ቀጥል። ምን ገለባ ምንድን ነው እንዴ? ቁጭ በይ። አንቺንም ጭምር እየመጡ እዚህ ያናድዱኛል። ደህና የተሻለኝን ደግሞ በሽታ ሊቀሰቅሱ ቁጭ በይ በቃ። ለእናንተ ያርገውት። ቁጭ በሉ። አረክቶኝ እንደው ምን እሰራለሁ?
ጠጁ ጣለው ዛሬ ሙለው ዝግጁ ነው ቤቱ እሱ ባል እንዴው ተው እኔ ትናንትና እኮ ቀመስኩኝ በቂ ነው ትናንትና መርቀን ይወጣ የትናንትናውን አቃጥጇለሁ እንደው ዛሬ እንደው ትናንትና የተቃጠለው ዛሬ እንደው ቸሰስ ትላለች ጠጁ በጠጁ ሙት ይሄው ሙት አረ እንደው አረ እሱ ሁሉ ገብቷል እኮ እንግዲው ገብቷል ከፊት ይነጥልኝ አለች ያጅሽም ይሁን ባለ እንደው እኔማ ይወድሽ አልገባም ብሎ አለሽ ወይ ታለም ያየሽ ሰላም ነው ደህና አለሽ ሰላም ነው ደህና ትናንት መጥቻ አልነበርሽም አይኔ እኮ አሁን የሆነ ቦታ እየሄድኩኝ ድንገት ሳልፈና ደምብ ነው የጠላ መጠጫ በርበሬ ደምብ እኮ ነው እና ቁርጥ ነው ልግባ ወሞቴ ፈርሶ ልጅ አንቺ ካለሽስ ባይሆን እንደው ጥሩ አም ከተክሽኝ ጥሩ ጠጁን ለማለጠጥ ልማ ግባ ሌላ ሰው ደሞ እንዴው ሸጋ ቤት ነው የገባሽ እሙች እንዴው ጨርቅ የምትለዋውጪው አሁን እሙች 4-5 ሸጋ ቀሚስ ነው ማስተካከል ባለ አበባ እዚያ እንደ ሾሽ ደሞ ስፍለዋውጭ ምን አሳቀቀሽ አረኩት የትየለት እሙት የሷ አንድ 5 ቀሚስ እንዴው የምትለዋውጠው እዚያ እንዴው እንደ ሸዋ ላሰፋለት ብዬ መኪና ሰፊው ዘንድ ይገርብ እኮ ነው ወገኛ ነሽ ባሉ ተገኝቶ ሙቱ ይሄ ማድ ይሄ ሌባ የሰራው ስራ መሰለሽ እንዴት ምን ሆነ ማመች እንደዚህ ነበር የዛኔ ከወደ እግሩ ባነተም ይሄን ከመመታ ይሄ ምንጅራቱን ጠቅልዬ ብጥለው ነው ሲሳይ አንድ ጊዜ መከራ ግን እያመጣህ እንዲ ወገቤን የምትቆርጠኝ ምንድነው ይሄ ሌባ ነው ማድ ነው አልኩሽ ለቱም አልሆነ አንተ የነካው ነገር እንጂና ዳር ሊደርስ ባታ ሰለሞን እየሰማሽ ነው እህቱ የሰራችውን ቤት ሁሉ ካዳት ነው እኮ የምልሽ ይሄ ነው ለኔ አምቻም ይሆን ረብዬ እሱ አንተ አይደለህ እንግዲህ ነገሩን ሳታጠራ ምጠህ ባለንጣ ነው የሲሚንቶ ግርፍ ቤት አለው እያልህ ልጄን ሁላ እኔን ሁላ ባብለህ ምንድነው አሁን አለኛ መሰለኛ አታለለኝ እኮ ያለሞት በመሰለኝ እንዲሁ ሰው ይከተል ቤቱ የኔ ነው ሲለኝ አመንኩ ጥሩ ባላገኘች ብዬ ልድራት ተዘጋጀው ዛሬ ሰማለው ሰፈር ውስጥ የሚወራው ለካን እህቱ ሌላ ሀገር ለማን ጠፍ አድርጋ የሰራችውን ቤት ክዶ ሰፈሩ ጠቅላላ ያወራ ይሄ ነው ወይ ለኔ አምቻም ነው ለካን እኮ ያን ያክል ጥምጥም ሳረገው በነጋታው እየተንፋቀቀ የሚመጣ ለካን ይኸውልሽ ንብረት ፈልጎ ነው አንቺን ፈልጎ ነው ባሏችንን ሊያስቀረን ልቃናችን እናቴ ነው ገንዘብ ፈልጎ ነው ይሄ የቱ ገንዘብ የኔ ነው ብሎ አፍጥሯት አይደለም ብር ፍለጋ ገንዘብ ፍለጋ ንብረት ፍለጋ ነው መጣ አይኑ ይብረር አሁን 5 ቀሚስ እንኳንም አልተቀደደ በሌለ ገንዘብ ሲሳይ አሁን ቆይ እግሩ ድኗል አልድኗል ምንድነው እኔ እናንተ እንደው ምን አይነት ያገ ምንድነው ደፍተሩ እኮ ተመታ የማን ደፍተር ያበለኛው አዎ አረንጓዴ ደፍተር እና ማረጋገጫ ግስጥ አርጋ እርግጥ አርጋ ያቋቋሙ ክፈት የፎቶ ክፈት አንቺም ቢብት ይመቻቃታት ሴትጌት በየትም ዙራ ሰጣችሁ እና ተሰጣው ፎቶ እዚያ ላይ ገርግጭ እንዲ ድቅና አለ እኔ እኮ ያቋቋሙ ክፋት ባላ መስሎ ያንን ሰውነቱን ጭራሮ እንዲው አደረሽን እንዲው ምን ጥር ያለ ቢሆን እንኳን ሙሉ ፎቶ እና እንዴ ብላ የኔን ቃል አጥፋ ደግሞ ወደ ያሰራችሁ እኔ ልሙት እኔ አንቺ አሁን እንዲሁ ግስጥ ብሎ እንዲህ መክፋቱ ምትኝ ታቋቋሙ ምን አለኝ ታቋቋሙ የራሷ ጉዳይ እንደ ፈቀዳት ታቋቋሙ መስሎኝ ዛሬ ውሃ ገብ መሬት ተበገስተ ክረምት የሚያስገባ ውሃ ገባ መሬት ያገኘ አቋቋሙ መስሎኝ ቅጥነቱ ምን አይገባኝም ለምን መሬት ሰጠችው ነው እንጂ ያምን አገባኝ ወይኔ ተቃጠልኩኝ አሁን ላይ ግቢ እኔ ማበርተኛው ትተን የመጣው ነው ግቢ ተጠጭ እንደሆነ እኔስ አንተ አላማሽ አልገብ ምንድነው አላማሽ አለምም ባዳት የሚበላውን የለብለው ነበር ያልኩኝ የሞት ልጅ ተቀምጬ እንዲው ሌላ ሰው ተሚበላውን የለብለው ያልኩኝ መብልስ አልበላም እንዲው ቢያይሆን ተሸሽ የሚያረግን መጠጣት አለ እንደፈቀደ ታሸክመው ምን አገባኝ እንዲው አለዚውማ እንዲው አንድ እግሩን በደገምክልኝ እንደዛ ሲንቀባረርብኝ እንደዛ ሲዝናናብኝ የነበርኩ በቱን ፎቃለኝ እንዲው በሱ ፎቃ ምን የመሰለ ቤት ሰርቻለሁ ሲለኝ እኮ እንዴት እንደተንጠራራብኝ እኮ ልነግርሽ ለካን የቱን ንብረት ነው የቱን ቤት ነው የኔ ቤት ነው ምናምን የለውም እሱ ምንም ነገር የለውም አንቺ እንጂማ ወግዲ ደርስሽ አንቺ ልጅ ልታቆሪኝ በሱ ወጥሽ እና ባንቺ ወጣ ነው እንጂ በኔ ነው ተውማ ሲሳይ ተውማ እንደው እናንተ ምንም ውልም አታውቁ ይኸውልሽ እየሰማሽ ነው ከሱ ጋር ሁለተኛ ባይሽ አንቺ አጣርተሽ ግቢ ጀርባውን አይተሽ ግቢ ወይ አርፈሽ ተቀመጪ ደንኛ በለመጣልሻለሁ አላልኩም ወሻለ ከሱ ጋር ጠባነጋ ከሱ ጋር ነው ያን ያክል እኔም ደብድቤው እኔ እኮ ምን አይነት አጥንት እንዳለው ያገደ እኔ ደረቁ ነው እንደው አሁን እሱ በሰው ላብ የኔ ነው ይበል አሁን አንድ ነገር ልንገርሽ ይሄ ልጅ እያታለለ ነው ይሄ ልጅ
ሟድ ሌባ ነው አልኩሽ። አንቺ እንግዲህ ደግሞ ልጅቱን ፈልጎ አይደለም የመጣ እየሰማሽ ነው አይደል? ሁለተኛ ከሱ ጋር ባይሽ አንቺ ነው መጀመሪያ ወረታትም የማስቀምጥሽ እሱን ማረጋውን ያውቃል። ነይ ተበልሽ ባለ 5 ቀሚስ ደግሞ ለዘመዱ ሁሉ መናገር ሙሽራይ አሳፈርት አጥሩ ያለው እኔም አጥሩ እኔም አጥሩ አሁን እንኳን ተከታተል ለከስ እንዳይሆን ጉድህን አወጣህ ተጉዳ ወጣኝ። እኔም 5 ቀሚስ ባንድ ጊዜ ላሰፋኒ ደግሞ ጥላም ልግዛላት ሙሽራ ድልይ መሳቂያ ትሆናል ይላሉ። ድግሱም እንኳን አልተደገሰ አጨብጭቤ እንዲህ በረሬ ነበር ማለት ምንድራቸውማ ይልሻል ሙልክ እንደቱ እንቱኔ ካደ ሄዴባ የኛን ንብረትማ ጭራሽ አላውቃችሁም እኮ ወገን ይልልኝ አርጎኛ አንተ ወንድም ይበል ወዳታለሁ ብሎ የተጠጋ እኮ ንብረት ፍለጋ ነው። አሁንማ አወኩበት ነቀውበት አረ ቁጭ አድርጌ እኮ ነው ሰውሮ እኮ አትቅረብ ያላልኩ አሁን መማታቱ ምን ይሰራ ከኔ ነገር ምን ታረጊ ነው? አሁን መደብደቡ መንገድ ላይ ምን ያደርጋል? እጂ አንቺ ሁለናል